የቤተክርስቲያን ስልጣን የሚባል ነገር አለ። ቤተክርስቲያን ይሄኛው የሚያስኬደኝ ነገር ነው ካለች የእሷን ስልጣን አትጋፉ። ሞር ዲፍረንት ስልጣን እንደሌላት እኔ ማለት የማድረግ ምንም አይነት ስልጣን እንደሌላት ምናምን አድርጋችሁ አታነሱም። ሰው አታብሱ አይደለም፣ ቅድም አንስቼዋለሁ። ነገር ግን ሲምፕሊ መግለጫውን ክሪቲሳይዝ ማድረግ ይቻላል ይሆናል ነው። አዎ ይቻላል። ምክንያቱም ፐብሊክ የወጣ ነገር ስለሆነ ልክ መግለጫው ተደግፎ እንደሚናገርለት ሁሉ መግለጫውን ክሪቲሳይዝ ማድረግ ይቻላል። መግለጫውን ክሪቲሳይዝ ስናደርግ እንደ ቤተክርስቲያን የራሷ ስልጣን እንዳላት ያገባኛል። ይሄ በቃ ይሄ ነው ትክክል ብላ ከሄደችበት ምንም አታደርጉም። ኦኬ ብላችሁ ትቀጥላላችሁ። ግን ደግሞ እሱ ሲሆን ኮንሲኩዌንሶች ግን ይኖሩታል ነው ያኔ እንትን ዛሬ እንደተጠነጠነ እንዳልኩት እንዲህ አይነት ነገሮች ሲነሱ ማይንድፉል በሆነ መልኩ ነገሮችን ለማየት መሞከር ያስፈልጋል ብዬ አስባለሁ። ቅድም ብያቸዋለሁ። ከልምዴ ወይም ኬሲ ያንን መጽሐፍ ባወጣች ጊዜ እንዲሁ ክሪቲሳይዝ ተደርጓል በደንብ እኔም አድርጌያለሁ፣ ክሪቲሳይዝ አድርጌያለሁ። አሁንም እያነበብኩ ያለሁትን ነገር ነው ክሪቲሳይዝ እያደረኩ ያለሁት። ያንን ነው የምናደርገው። ምንድን ነው ያለው ጥቅም ምንድን ነው ምን አይታ ነው የሚለው ነገር ወሳኝ ነው ብዬ ስለማስብ ሀሳቤን ስለግን እና ከዛ በኋላ ሲመስለኝ ለኤርሚ ሰተን ለሌሎች ብንቀጥል ይሻላል ብዬ አስባለሁ። ግን ያልኩትን ነገር ስለሚሆን ግን መካነ ኢየሱስ ከሌሎች አብያተ ክርስቲያናትን ልክ ኤክሌሲያስቲክ ኤክስክሉሲቪዝም ብለን እንደምንጠራው ኤክስክሉድ አድርጋ ኦር ሲምፕሊ ሌሎች ወደ እግዚአብሔር ሀሳብ ያልቀረቡ ናቸው የኔ ብቻ ነው ትክክለኛው እና ሌሎቹ በሙሉ ተሳስተዋል፣ ስህተት ነው፣ ኤቭሪቲንጋቸው ስህተት ነው ብላ ነው ለማለት የሚያስችል አቋም ላይ አይደለም ብዬ አምናለሁ። በዛ ደረጃ አስበው ነው ያ ኔጌቲቭ ሜንታሊቲ ነው ያላት ለማለት አሁንም አልችልም። ያ ነው ብዬ አላስብም። በዛ መንገድ እንትን አላደርገው። ኦኬ ሊኖር ጋር በዛ መንገድ አልመለከተው። ግን ደግሞ ሲሪየስ የሆነ ኮንሲኩዌንስ ግን አለው ብዬ አስባለሁ። ቅድም ብያቸዋለሁ። ለምሳሌ ይሄንተን ሲምፕሊ ሌሎች ጋር ሄደ ማገልገል ሌሎችን ጋብዞ ከነሱ ጸጋ የመካፈልን ጉዳይ እንትን የሚያደርግ ኢንኬድ የሚያደርግ ከሆነ ምን ያህሉ ምዕመን ነው በዚህ ጉዳይ ላይ እንትን የሚያደርገው ምን ያህሉ አገልጋይ ነው ጉዳይ የሚስማማው የሚለው ጥያቄ ግን እንዳለ። ስለዚህ ከፋፈሉን ግን እንዳያመጣው የአገልጋዮችን የምዕመናን ፍልሰት ግን እንዳያመጣ ይሄንን ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። ይሄ መጀመሪያው ነገር። ሁለተኛው ከግማሬ አንጻር የተነሳውንም አንስቻለሁ። እንደዚህ አገናዝበዋለሁ። እስካሁን የሄድንበትን ኢቫንጀሊካል ኢንቫይሮንመንት እስካሁን የሄደበትን ያንን ያገናዘበ ነው ወይ ብል አይ ነው መግለጫ ያገናዘበ አይመስልም። ቀጣይ ውጤት በዳይሬክት ይሄንን የምንወስንና ይሄንን ማለት ከተባለ ቀጣይ ውጤት ሁሉንም ፖዚቲቭ በሆነ መልኩ መጠበቅም ብዙ የሚያስፈልግ የምንችልበት ሁኔታ አይደለም ብዬ አምናለሁ። እናንተ ምን ትላላችሁ? ጌሳም የሚያስበውን ተናግሯል። ሌሎች አዲስ ምን ትላላችሁ? ሪሊ በዚህ አይነቱ መንገድ መቀጠል ይኖርበታል ወር ደግሞ መግለጫው በዚህ መንገድ ትክክል ነው ትላላችሁ ወይስ ደግሞ አዘርዋይስ ነው የምታስቡት የሚለውን ያ ጥራቱን አውቃለሁ፣ ግን ማድረግ አልችልም መሰለኝ አክሴስ ስለሆንኩኝ ነው። እና ያንን ስናደርግ ከሁለት ነገር እንራቅ። የመጀመሪያው ከበያዝ እንራቅ። በምድሪት ውስጥ ሆነን የምንሰጠው አስተያየት ነው አይጠቅም፣ እርስ በርስም ሊያግባባን አይችልም ብዬ አስባለሁ። ሁለተኛው ቤተክርስቲያኗን ቀጥታ ቤተክርስቲያኗን ኦፌንሲቭ ነገር ከመናገር መጠበቅ ያስፈልጋል ብዬ አስባለሁ። አፍተሩን ይህ ሁሉ ካወራን በኋላ ስልጣኑ የቤተክርስቲያን መሆኑን ማሰብ አለ። ባትስማሙበት ራሱ ስልጣኑ ቤተክርስቲያን በጣም ከከበዳችሁ ትቀይራላችሁ ዲኖሚኔሽን እንጂ ሲምፕሊ ስልጣን የላትም። ይሄን የማድረግ መብት የላትም አትል እዛ መንገድ አታስቀምጡትምና ቤተክርስቲያኗን ኦፌንድ ለማድረግ መሞከር እንዳይኖር። ሁለተኛ መግለጫው የሚቀመጥበት መንገድ ክሪቲሳይዝ የሚደረግበት መንገድ ራሱ ከተቻለ ስኮላር ይሁን፣ ካልተቻለ ደግሞ በተቻለ በቃ በተው አደም የሆነ ነገር እዚህ ጋር ልክ ነው እዚህ ጋር ስተት ነው በማለት ይሁን። በዛ መንገድ እያደረግን ነው እንቀጥል። ቤቱም ራስ ስለተባልኩኝ ከዚህ በኋላ በሚኖረን እንትን ላይ በሚኖረን ውይይት ላይ ወይ ኤርሚ እዚህ ጋር ሆነ ነው ይጠፋል። በሚኖረን ውይይት ላይ ኦፌንሲቭ ቃላትን አንጠቀም፣ በመስራት እናደርገዋለን። መሀል ላይ የማስቆም ሙሉ መብት አለ ከማስወረድ። ስለዚህ በጣም ተማሩትና በዛ መንገድ ነው ኤርሚ ይቀጥል። ተባረክ ቃልሻ። ከስጋቱ ልጀምር ብዬ ነውና ሰላም ያልኳችሁ ሰላም ብያለሁ። ዶክተር ዳኒ ያዲ እስራኤል አታች ያላችሁም ሰላም ብያለሁ። ስጋቱ ያው ልክ ነው።
ያው አለ አይደለ ኢትዮጵያ ውስጥ ካለው ነገር አንፃር እንደዚህ አይነት ነገሮች ሲሆኑ ሁሌም በአንድ የሚሆን ነገር አይደለም። አንደኛ፣ ሁለተኛ ተያይዘው የሚመጡ ብዙ ነገሮች አሉ። በደንብ ግልጽ የሆነ ነገር እኛም እንዴት ይሆናል ብለን የምንፈራውም ነገር ነው ከሚመጣው ስጋት አንፃር ማለት ነው። እና ስጋቱ ልክ ነው፣ ስጋቶች አሉ። እነዚህ ነገሮች ቢተገበሩ ምንድን ነው የሚሆነው የሚለው ነገር በጣም አሳሳቢ። ግን ቅድም ጌርሳም ወደ አነሳው ሀሳብ ስመጣ ቅድም አንድ ኮመንትም እያየው ነበረ። ደብዳቤው ሌጂት ነው ወይም ደግሞ ትክክለኛ ደብዳቤ ነው፣ ከዋናው ጽህፈት ቤት ከሄድ ኦፊስ የወጣ ነው። ስለዚህ ሄድ ኦፊሱ ደግሞ የሚይዛቸው አካላቶች አሉ፣ ፕሬዝዳንቱ ብቻ አይደለም፣ አብረውት በኃላፊነት ያሉ ስላሉ ከዛ ከሄድ ኦፊስ የተጻፈ ተጽፎ የወጣ ደብዳቤ ነው። ስለዚህ ደብዳቤው መች ነው የወጣው? መጋቢት 16 2018 በዚህ ዓመት ማለት ነው። ከአንድ ወር ከ20 ምናምን ቀን በፊት ማለት ነው። ደብዳቤው ወደ ሲኖዶሶች በዋናነት ያው ሲኖዶሱ የሚመራው ደግሞ በፕሬዝዳንቶች አሉ። ስለዚህ ለነሱ ይላካል። ከዛ ለአገልግሎት ማዕከላት ደግሞ የሚባሉ አሉ፣ ለነሱ ይላካል። ስለዚህ ስትራክቸራሊ ነው የሚወርደው። ይሄ ነገር ሲወርድ ስትራክቸራሊ ከሲኖዶስ ወደ ሰበካ እያለን ወደ መጨረሻ ላይ ወደ ማህበረ ምዕመናን የሚመጣ መጋቢት 16 የወጣ ቢሆንም አቋሙ ግን ከዚህ በፊትም የነበረ ነው። ከዚህ በፊትም ስናነሳው ሰምታችሁ ከሆነ በ2003 እና በ2010 የራሷ የካውንስል ስብሰባ አላት ቤተክርስቲያኒቱ ራሷና በነዛ ጉባኤያት ላይ የተወሰኑ ውሳኔዎች አሉ። በተለይ ከሲመተ ጵጵስና እና ከሲመተ ሐዋርያት አንጻር እና ከምስባክና መሰዊያን መጋራት ከሚሉ ርዕሶች ጋር በተያያዘ ማለት ነውና የተወሰኑ ውሳኔዎች ነበሩ። እነዛ ውሳኔዎች ያው ከነበረውም የአስተዳደር ወይም የአመራር ጠንካራ ለመሆንም አንጻር ሊሆን ይችላል። እነዛ ነገሮች በደንብ ሲተገበሩ አልነበሩ። ግን ውሳኔ ተሰጥቶባቸው ወደ ተግባር እንዲገቡ ተብለው ግን ተግባሩ ላይ ሲመጣ ያን ያህል ለውጥ ማምጣት የተቸገሩ ነበሩ። እነዛን ውሳኔዎች ነው አሁን ድጋሚ ግልጽ በሆነ መልኩ ለማስተላለፍ የተሞከረው ማለት ነው። ስለዚህ አይታችሁ ከሆነ ከዚህ በፊት በነበሩት ፕሬዝዳንቶች የተጻፉትን ወይም ደግሞ የተላለፉትን መመሪያዎች ድጋሜ ተፈርሞባቸው ወደ ሲኖዶሶች እና ወደ አገልግሎት ማዕከላት እንዲወርዱ ተደርጓል ማለት ነው። ስለዚህ ሀሳቡ በዋናነት ምንድነው? ቅድም ቃልሻም አሪፍ አድርጎ ሲያብራራው ነበረ። የመጀመሪያ ሀሳብ ምንድነው? ቤተክርስቲያኒቱ ያላትን ማንነት ከማስጠበቅ አንጻር ያው ካያችሁት ጉዳዩ የሚለው ላይ የእረኝነት መልእክት ነው የሚለው ወይም ደግሞ በእንግሊዝኛው ፓስቶራል ሌተር ማለት ነው። ስለዚህ የቤተክርስቲያናችን ቄስ እንደ ቤተክርስቲያኒቱ መሪ ወይም ፕሬዝዳንት አለ አይደለ የሚያደርጉት እንትን አለ አይደለ ይሄ ጥበቃ አለ፣ ቤተክርስቲያኒቱን የመምራት ደግሞ ኃላፊነት ስላለባቸው ከዛ አንጻር ያደረጉት ነገር። ስለዚህ እሳቸው ብቻ አይደሉም። ያው ከዚህ በፊትም የተወሰነ ውሳኔ ብያቸዋል። እሳቸው ግን በጥብቅ እንዲተገበር እንደ ሪኮመንዴሽን ሌተርም አድርገው ነው የጻፉት። ስለዚህ አለ አይደለ የስልጣን እርከኖች ደግሞ አሉ። ስለዚህ በነዛ በስልጣን እርከኖች ደግሞ ሁላችንም ተገዢ ሆነን እንገለገላለን ማለት ነው በቤተክርስቲያኒቱ ውስጥ። ስለዚህ ከዛ የመጣ ነው። ሀሳቡ ቅድም ቃልሻም ብሎታል። በዋናነት የቤተክርስቲያኒቱን ምዕመን የመጠበቅ ሀሳብን ይዞ የተነሳ ነው። ስለዚህ ምንድነው እነዛ ነገሮች የሚያካትቱት ካልን ቤተክርስቲያኒቱ የራሷ የሆነ የአምልኮ ስርዓት አላት ወይም የቅዳሴ ስርዓት የምንለው ማለት ነው። ስለዚህ በዛ ውስጥ ደግሞ የሚካተቱ ነገሮች አሉ። ጀስት አምልኮ ሲባል በተለምዶ እንደሚባለው ወርሺፕ ወይም ደግሞ በቃ አለ አይደለ ሁለት ወይ ሶስት ሰዎች ወይ ሶሎ ወይ ደግሞ በኳየር ብቻ የሚደረግ አይነት አምልኮ ብቻ አይደለም በቤተክርስቲያኒቱ እንደ አምልኮ የሚቆጠር። አምልኮ ስንል ምንን ያካትታል?
ከመጀመሪያው የእሁድ ፕሮግራም መጀመሪያ አንስቶ እስከ መጨረሻው ያለውን የፕሮግራሙ መዝጊያ ድረስ ማለት ነው ቄሱ እስከሚባርክበት ምዕመኑን ወደ ቤት እንዲሄዱ እስከሚናገርበት ሰዓት ድረስ ያለው እንደ አምልኮ ወይም ደግሞ የቅዳሴ ስርዓት ነው የሚታየው። ስለዚህ ምን ያካትታል? ጸሎት አለው ወይም ይሄ ፕሮክላሜሽን የምንለው አለ፣ እወጃ የምንለው አለ፣ የኃጢአት ይቅርታን ማሳወቅ አለ፣ የምልጃ ሰዓት አለ፣ ወደ እግዚአብሔር ምን ማለድበት ሰዓት አለ። ከዛ ደግሞ መዝሙራት አሉ። ከማስታወቂያ በፊት አንድ መዝሙር አለ። ከማስታወቂያ በኋላ ቃሉ ሳይሰበክ በፊት ደግሞ መዝሙሮች ይኖራሉ መሀል ላይ እና ከዛ ደግሞ ቃል ከተሰበከ በኋላም ደግሞ የመጨረሻ መዝሙር ይኖራል። ስለዚህ ይሄንን የሚያካትት ነው፣ ቃለ ስብከቱንም የሚያካትት ነው እና ከዚህ አንጻር ነው የአምልኮና የቅዳሴ ስርዓቱ በቤተክርስቲያኒቱ የሚታይ። ስለዚህ ይሄኛው ስርዓት ደግሞ ለብዙ ጊዜያት ጤናማ በሆነ መልኩ ወይም ቤተክርስቲያኒቱ መያዝ በሚገባት ደረጃ እነዛን ይዛ አልነበረም። ስለዚህ እነዛ ነገሮች እንዲመለሱ አንደኛ እነዛ ነገሮች ደግሞ ለምንድን ነው መመለስ ያለባቸው? አይታችሁት ከሆነ ከቅስናውም አንጻር ሌላ ቦታ ሄደው ማገልገል አይችሉም የሚለው ሀሳብም የተነሳው ከዚህ አንጻር። ለምን የእሁዱ አገልግሎት በዋነኝነት በቄሶቹ መመራት ሲገባው ቄሶቹ አይደሉም እየመሩ የነበረው። ብዙ ማህበረ ምዕመናን ላይ በመካነ ኢየሱስ እንደዛ ነው። አንደኛው ችግሩ ተብሎ የታሰበው ምንድነው? የነሱ በማህበረ ምዕመናኖቻቸው በእሁድ ቀን ማለት ነው በእሁድ ፕሮግራም ላይ አለመገኘታቸው ያ ቦታ ቫካንት እንዲሆን ባዶ እንዲሆን አድርጎታል። ስለዚህ ያ ደግሞ ለብዙ አይነት የስህተት ትምህርቶችም ቤተክርስቲያኒቱ ውስጥ መግባትም እነዛ ነገሮችን መለማመድ ላይ አድርሶናል ማለት ነው። ስለዚህ ከዛ አንጻር ነው ቤተክርስቲያን ውሳኔዎችንም ስታስቀምጥ የነበረው። ስለዚህ ያንን ቦታ ለመሙላት ምን አደረገች? በእሁድ ቀን ከቤተክርስቲያኒቱ ውጭ ወይም ደግሞ ከሌሎች ከመካነ ኢየሱስ ማህበረ ምዕመናን ውጭ ቄሶቻችን ወይም ወንጌላውያኖቻችን ወጥተው ማገልገል አይችሉም። በማህበረ ምዕመናኖቻቸው ውስጥ ሆነው በዛ በእሁድ ፕሮግራም ላይ ያገለግላሉ። ስለዚህ ከምን አንጻር ነው? የጠፋውን የቅዳሴ ስርዓት መልክ ያጣውን ከለር ያጣውን መካነ ኢየሱሳዊ የማይመስለው ማንነት ለመመለስ ታስቦ ስለሆነ ከዛ አንጻር ነው ወደ ሌላ መሄድ አይችሉም የሚለው ነገር ሲወሰን ከዚህ ጋር የተያያዘ የአምልኮ ስርዓቱን ከማስተካከል የተነሳ የተነገረ ነው ማለት ነው። ሌላው የምስባክና መሰዊያ ጉዳይ። ምስባክ ስንል ያው ፑልፒት በምንለው ላይ የሚሰበከው ስብከት ነው። ያ ደግሞ መደረግ የነበረበት እንዴት ነው? የዕለቱ የሚነበቡ የመጽሐፍ ቅዱስ ክፍሎች አሉ። 3 የመጽሐፍ ቅዱስ ክፍሎች ይነበባሉ በዕለቱ። የመጀመሪያው ከብሉይ ኪዳን ነው። ከዛ ደግሞ ከአዲስ ኪዳን ከወንጌላትና ከዛ ደግሞ ከመልእክታት ነው የሚደረገው ማለት ነው። ስለዚህ በተለምዶ ወይም ደግሞ ቤተክርስቲያን ስርዓቷ እንዴት ነው? ከወንጌላቱ ወይም ለምሳሌ አሁን ዘመነ ዮሐንስ ላይ ስለሆነን ከዮሐንስ ወንጌል ይሰበካል ወይ ደግሞ ከወንጌላቱ በዛ ቀን ከተመደበው የወንጌል ክፍል ላይ ነው እዛ ምስባክ ላይ የሚቆመው ወይም ፑልፒቱ ጋር የሚቆመው ሰው የሚሰብከው ማለት ነው። ስለዚህ ይሄ ነገር ግን ብዙዎቹ ጋር አይታይም ወይም ደግሞ ይሄ ቦታ ሲበደል ይታያል። ልክ አሁን ያ ነገር መሰበክ ሲገባው ለምን ቤተክርስቲያኒቱ የራሷ የሆነ ካላንደር አላት። ካላንደር ስንል ይሄ እንግሊዘኛው ዲክሽነሪ ነው የሚለው፣ በአማርኛ በግዕዙ መራሁት የሚባለው ማለት ነው። ያ ማለት ቤተክርስቲያን በአመት ውስጥ እነዚህ በዓላቶች አሉ፣ እነዚህን አከብራለሁ፣ በእነዚህ ቀናቶች ደግሞ እነዚህ ጥቅሶች ይነበባሉ፣ በእሁድ ፕሮግራሞቼ ላይ በዚህ አመት ዘመኑ ይሄ ስለሆነ የሚነበበው ደግሞ ይሄ ነው፣ ከቀኑ ጋር አብሮ የሚሄደው ከሳምንታቶቹ ጋር አብሮ የሚሄደው ይሄ ስለሆነ በዚህ ቀን ከዚህ የተለየ ሐሳብ መኖር መቻል የለበትም በምዕመኑ መካከል ብላ የመደበቻቸው የመጽሐፍ ቅዱስ ጥቅሶች አሉ ማለት ነው። ስለዚህ ከዛ መሰበክ ስላለበት ነው
አገልጋዮችም ወደ ሌላ ባይሄዱ በቤተክርስቲያኖቻቸው ወይም በማህበረ ምዕመናኖቻቸው ቢያገለግሉ የተባለው ማለት ነው። ስለዚህ ከዛ መሰበክ ሲገባው ግን ከሌላ ቦታ አገልጋይ ሲጋበዝ መደረግ ባለበት ልክ ወይም ቤተክርስቲያኒቱን ስርዓት በጠበቀ መልኩ እየሆነ ስላልሆነ ያንንም ሪስክ ወይም ደግሞ ያንንም ችግር ከመፍታት አንጻር ነው ይሄኛው መፍትሄ የመጣው ማለት ነው። ስለዚህ ምስባክን በተመለከተ ከሌሎች ጋር አልጋራም ስትል ይሄንን አገናዝባ ነው። መሰዊያ ስንል ደግሞ ያው መሰዊያ እንዳላት ይታወቃል ቤተክርስቲያኒቱ። ያን መሰዊያ ደግሞ ከሌሎች ጋር አብራ የማትጋራበት ምክንያት ከቅዱስ እራቱ ወይም ጌታ እራት ወይም ቅዱስ ቁርባን ከምንለው አስተምሮ የተነሳ ሉትራኖች ወይም ደግሞ ያው መካነ ኢየሱስም ሉትራን ስለሆነች ክሎዝድ ኮሚኒየን ወይም ደግሞ ዝግ የሆነ ጌታ እራት ስርዓት ስላላት ከዛ አንፃር ከሌሎች ጋር ያንን አልጋራም። ለምንድን ነው ማልጋራው? ከመሰረታዊ አስተምሮች አንፃር ያንን ማድረግ አልችልም ብላ ከዚህ በፊት በ2003 ይሁን እርግጠኛ አይደለሁም ስለራስታውት ነው 2003 ይሁን 2010 ላይ ምስዋክና መሰዊያ መጋራው አስተምሮዬን ሳይሸራረፍ ከሚቀበሉት ጋር ነው ብላ አስቀምጣለች። ስለዚህ በዚህኛውም ሌተር ላይ ወይም ደብዳቤ ላይ የምናየው ይሄንን ውሳኔ ድጋሚ ስታጸናው ነው የምናየው ማለት ነው። ስለዚህ ከዛ አንፃር ያንን ከሌሎች ጋር ሼር አታረግም፣ መሰዊያዋን ምስዋኳን ሼር አታረግም። ስለዚህ የደብዳቤው ሀሳብ በአምልኮ ስርዓቷ ላይ ስብሐት ለአምላክን ከመመለስ አንፃር፣ ከዛ ደግሞ ቄሶች የይሁድን የአምልኮ ስርዓት እንዲመሩ ከማድረግ አንፃር፣ ያንን ክፍተት ከመሙላት አንፃር፣ ሶስተኛ ደግሞ የምዕመኑን ጤናም ከመጠበቅ ፕላስ ደግሞ መሰዊያና ምስባክን ከመጋራት አንፃር ደግሞ ከሌሎች ጋር ያደረኩት ተግባቡት ወይም ደግሞ ስምምነት ስለሌለ ከዛ አንፃር ከሌሎቹ ጋር ሼር ማድረግ አልችልም ብላ ያስቀመጠችው ለዛ ነው። ስለዚህ እነዚህ ሶስቱ ነገሮች ላይ ነው በዋናነት ትኩረት አድርጎ ሌተሩ የተጻፈው። ሌሎች የሚቀሩ ብዙ ነገሮች አሉ። እነሱ ወደፊት እንትን የሚሉ ጉዳዮች ናቸው። መጨረሻ አካባቢ ይሄ ጉዳይ ስለተቀመጠ ማለት ነው። ግን የተወሰነ ነገር ክሊር ካደረገላችሁ ይሄ ቀስ እያልን እንትን እንለዋለን እናዳብረዋለን። ቤትሻ ሜቢ እዚች ላይ አንድ ጥያቄ ነበረኝ። ድምጼ ይሰማል? ድምጼ ይሰማል? ይሰማል። እኔም ጥያቄ አለኝ። ሌሎችም እዚህ ደሱም ድምጼ አይሰማም? ጋይስ የኔ አይሰማም እንዴ? ይሰማል። ቃሌ ማለት ኔትወርክ እያስቸገረ ነው መሰለኝ፣ እያበራብህ ነው ቃል። እሺ ቃሌ ኔትወርክ ነው። አሁን ይስተካከላል። እሺ የኔ ይሰማል? አሁን ተስተካክሏል እያስባለሁ። የኔ ይሰማል ቃሌ? ያንቺ እኔ የሁላችሁም ይሰማኛል። ሳልፍ ነው መንገድ ላይ። አሁን ተስተካክሏል ኔትወርክ። እሺ ቀጥል። አይሰማም? ይሰማል። ቀጥልሽ። ሌሎችም ደሱም አንድ ቁጥር እየጻፈ ስለሆነ ኤርሚ ላይ ጥያቄ እናቀርባለን ብዬ ነው። የሚያቀርቡን ካሉ እንትን ይላሉ ብዬ ነው። ቀጥልሽ። እሺ ሁለት ጥያቄ አለኝ። የመጀመሪያው ይሄንን አሁን ዳይሬክትሊ በአሁን ተፈጻሚ ይሁን ቢባል ሊመጣ የሚችል ተቃውሞ ከራሷ ከቤተክርስቲያን አባላትና አገልጋዮች አንዳንድ ነገሮችን ትናንት እየሰማን ስለነበር ከቤተክርስቲያን አባላትና አገልጋዮች ሊመጣ የሚችልን ተቃውሞ በምን መልኩ ነው የታሰበው? በምን መልኩ ኮንቴን ለማድረግ ታስቧል? የቤተክርስቲያን ስልጣንን ብቻ አፒል አድርጎ ስለተወሰነ መገዛት አለባችሁ ነው ወይስ በምን መልኩ እንትን ሊደረግ ታስቧል የሚለው ነው የመጀመሪያው ማለት ነው። ያው መድረክ ላይ ስርዓት መያዝ አለበት የሚለው ነገር ስላለ ሁሉም ጋር እኛ ጋርም አገልጋዮች ከሌላ ቦታ ቢጋበዙም አንድ አገልጋይ የግድ ይኖራል። ቤተክርስቲያኗ ያሰበችውን በቤተክርስቲያኗ እንትን ውስጥ ያለውን ፕሮግራም ውስጥ ያለውን ነገር እንዳይዛባ ሊያደርግ የሚችል ቢያንስ አንድ አገልጋይ የግድ መኖር አለበት። ለአገልግሎት አንድ ሁለት ባይኖሩ ሌሎች ደግሞ መቅረት አለባቸው ወደ ቸርች እና በዛ አይነት መንገድ ማስኬድ የሚቻል ቀላል ነገር ነው ብዬ ነው የማምነው። ግን አፍተሩ ሊውሉ ከሆነ በኋላ ግን ሊመጡ የሚችሉ ፖሲብል የሆኑ በዚህ ጉዳይ ላይ የሚነሱ ጥያቄዎችን
በምን መልኩ ነው የሚመልሰው መግለጫው? መድረክ አንጋራም የሚለው ሀሳብ ሁሉም ጋር አገልጋዮችም ምዕመናንም ጋር እኩል እንትን ስለማይኖረው ማለት ነው። ሁለተኛው ግን ከዚሁ ጋር አሁን ካነሳኸው ነገር ጋር በተያያዘ እሁድን ነው ደግሞ ሰንዴይ ሰርቪስን ነው ወይስ ደግሞ በማንኛውም የመካነ ኢየሱስ ፕሮግራም ውስጥ ሌሎች አገልጋዮች ከሌላ ቤተክርስቲያን የሚመጡ አገልጋዮች ምንም ፓርት አይኖራቸውም ወይስ ደግሞ የእሁድን ብቻ ነው? ከሁለተኛው ጀምረህ ብትመልስልኝ ደስ ይለኛል። ከዛ ሌሎችም ስላሉ ከዚህ በኋላ ነው። እሺ እኔ የተወሰነልና ዮሲን ይጨምርበታል ከተመቸው። የእሁድን ፕሮግራምም ነው በዋናነት። ሁለተኛው ግን ከኮንፈረንስ አንጻር ወይም ደግሞ ከሌሎች ፕሮግራሞች አንጻር ያለውንም የሚገድብን ወደ ምን እንደሚገድበው ወደ እሁዱ ፕሮግራም እና ከዛ ደግሞ ወደ በካውንስሉ አሁን ባለው ከረንት ስቴት ላይ በካውንስሉ የሚዘጋጁ ፕሮግራሞች ብቻ የተገደበ ይሆናል ብሎ ያስቀምጧል። ስለዚህ ከሁለቱ ሴናሪዎች ውጭ በምንም አይነት መልኩ አገልጋይ ወደ መካነ ኢየሱስ ምስባክ አይመጣም። ቄሶቹም ከዛ ከማህበረ ምዕመናኖቻቸው ወጥተው ሌላ ቦታ መውጣት አይችሉም፣ ለአገልግሎት መውጣት አይችሉም። እዛ ጋር መግለጫው ላይ በደንብ ካያችሁት አለ። ያ ነው ሀሳብ። ሁለተኛው እንዴት ነው ኢምፕሊመንት የሚደረገው የሚለው ጉዳይ ያው ቤተክርስቲያን እያብራራችሁ ትሄዳለች። ግን እኛም ከምንሰማቸው እየተሰሩ ካሉት ነገሮች አንጻር ያው እንቅስቃሴዎች አሉ። ባይ ዘ ዌይ አንዳንዶች እንደሚሉት አይደለም አለ አይደለ እኛ እዚህ ቲክቶክ ላይ ስለተናገርን ከዛ ልክ ኦርቶዶክሳውያን ወንድሞችም እንደሚሉት የነሱ ወንድሞች ስለጣሩ ወይ የኛን ልዩነት ስላሳዩ አይደል። ከውስጥ ከቤተክርስቲያኒቱ ከሲኖዶስ ፕሬዝዳንቶች ቤተክርስቲያኒቱ ውስጥ ካሉ ምዕመናን ሁላ የመጣ ድምጽ ወይም ደግሞ የተነሳ እንቅስቃሴ ነው። ስለዚህ ቲክቶክ ላይም ያሉ ፌስቡክ ላይም ያሉ መሬት ላይም ያሉ ቤተክርስቲያኒቱ ፖዚሽን ላይም ያሉ ሰዎች ድምር ውጤት ነው ይሄ። በቃ የሁሉም ውጤት ነው እንጂ የሆነ የአንድ ሰው ብቻ ያደረገው ወይ የሆነ የተወሰኑ ሰዎች ብቻ ያደረጉት አይደል። ለዘመናት የነበሩ ጥያቄዎች ስለሆኑ አሁንም ያሉ ጥያቄዎች ስለሆኑ ስለዚህ እየተሰራ ነው። መጽሐፎች እየታተሙ ነው። ወደ ሲኖዶስ እየተላከ ነው። ወደ ማህበረ ምዕመናን እየተላከ ነው። ሲሰሩ የነበሩ ስራዎች እነዛ ናቸው። በተለይ ሉተራዊ ማንነት የሚል መጽሐፍ አለ። ሉተራዊ ማንነት በእንግሊዘኛው ሆልማርክስ ኦፍ ሉትራን አይዴንቲቲ የሚል መጽሐፍ አለ። የአምልኮ ስርዓት የሚል የአምልኮ ስነ መለኮት የሚል መጽሐፍ አለ። ከዛ የክርስትና መሰረታዊ እምነት ማጠቃለያ የሚሉ መጽሐፎች አሉ። እነዛ መጽሐፎች ምዕመኑ ያለውን አይዴንቲቲ ወይም ያለውን ማንነት እንዲያውቅ፣ በተለይ የአምልኮ ስነ መለኮት የሚለው መጽሐፍ የአምልኮ ስርዓታችንን በደንብ የሚተነትነው ምንድን ነው የምናደርገው በዚህ ጊዜ ይሄ ነገር ምን ማለት ነው፣ ከየት መጣ፣ እኛ እንዴት ያዝ ነው፣ ኢትዮጵያ ውስጥ ሆነ እንዴት ያዝ ነው የሚለውን ነገር በደንብ የሚያብራራ ነው። ሉተራዊ ማንነት ደግሞ ማንነታችን ምንድነው፣ እንደ ሉትራንን ስንል ምንድነው ማንነታችን፣ ስለዚህ ከሌሎቹ የምንለይባቸው ነገሮች ምንድን ናቸው፣ ከሌሎቹ ጋር የሚያመሳስሉ ነገሮች የምንጋራቸው ነገሮች ምንድን ናቸው የሚለውን ነገር በደንብ የሚያስቀምጥ መጽሐፍ። ስለዚህ ቤተክርስቲያን እነዚህ መጽሐፎችን በተለይ ብዙ ጊዜ ኢሹ የሚነሱባቸው ምዕመኑ ላይ የሚነሱባቸው ጥያቄዎች በተለይ ከጥምቀትና ከጌታ እራት አንጻር እነዛ ላይ በቄሶቹ አማካኝነት ብዙ ጽሁፎች አሉ። ኢቨን የምስራች ድምጽ ይሄ የመካነ ኢየሱስ የንዋይተ ቅዱሳት መሸጫ ውስጥ አሉ ብዙ መጽሐፎች። ስለዚህ በእነሱ ነው ቤተክርስቲያን ምዕመኑን ኢኩዊፕ ለማድረግ እየሞከረች ያለችው። በዚህ በኩል ደግሞ ምን እያደረገች ነው? መወሰን ያለባትን ውሳኔ እየወሰነች፣ በዚህ በኩል ደግሞ ትሬኒንጎችንም ወደፊት እንትንም እያለች ነው፣ ለመስጠትም እያቀደች ነው። በተለይ ከዘመን ፍጻሜ ትምህርት አንጻር ብዙ የተነሱ ነገሮችም ስለነበሩ እነዛን ቤተክርስቲያን በትምህርት እንትን ለማለት እየሞከረች ነው። ሜቢ ካያችሁ ቄስ ዶክተር ጥበቡ የ5 ኪሎ መካነ ኢየሱስ ኦፊሻል ፔጅ ላይ አስቀምጠዋል። የመካነ ኢየሱስ ትምህርት ይሄ ነው ብለው የዘመን መጨረሻ ትምህርታችንን አስቀምጠዋል። ስለዚህ እንደዚህ አይነት ነገሮች እየተሰሩ ነው። ሚዲያ ላይ ባይወጡም
ማህበረ ምዕመናኖች እየጠሩ እንዲያሰለጥኑላቸው ለሲኖዶስ ለዋናው ጽሕፈት ቤት ጥያቄ እያቀረቡ ስልጠና የሚያዘጋጁ ማህበረ ምዕመናኖች አሉ። በዛ መልኩ ይሄ የታሰበው አካሄድ ወይም ደግሞ መመሪያ ኢምፕሊመንት ይደረጋል ወይም ደግሞ ተግባራዊ ይሆናል ብዬ አምናለሁ። እኛም እዚህ መስራት የሚጠበቁብን ነገሮች አሉ። ግን ምዕመኑ ደግሞ አለ አይደለ ቤተክርስቲያን ካስቀመጠችው መመሪያ አንጻር ያንን ደግሞ ተግባራዊ ለማድረግ ወደ እውቀት ደግሞ መምጣት ጥሩ ነው። በቃ ቤተክርስቲያን እንደዚህ ስላለች እኔ በቃ ይሄን እቃወማለሁ የሚል ነገር አጀማመሩም ልክ አይሆንም። ቤተክርስቲያን ላወጣችው ነገር እንገዛለን የቤተክርስቲያኒቱ አባል እስከሆንን ድረስ። ከዛ ግን እንዴት ነው አሁን ቤተክርስቲያን ያለችው ነገር እኔ ይሄን አላውቀውም፣ ተምሬው አላውቅም፣ ይሄን ነገር እኔ አንብቤውም አላውቅም የሚል ሰው ደግሞ ቤተክርስቲያኒቱ በምታዘጋጃቸው ስልጠናዎች በእነዛ ውስጥ እየተሳተፈ አገልጋዮቹን ኮንታክት እያደረገ በዛ እነዚህ ነገሮች እየጠሩ ይመጣሉ። ቅድም ያነሳው ነገር አለ ቃልሻ በአንዴ ይሆናል ብዬ አላምንም። በአንዴ የሚሆን ነገር የለም። ሁሉም በስትራክቸር ስለሆነ የሚወርደው በአንዴ ይሄን ዓመትም ይሆናል አልልም፣ ቀጣይ ዓመትም ይሆናል አልልም፣ ግን መሆኑ አይቀርም። በእነዚህ በ3-4 ዓመቶች ይሆናል። በደንብ ጠንክረን ከሰራን በደንብ በስትራክቸር እየወረደ ምዕመኑ በደንብ በእውቀት እያደገ እየተማረ እየሰለጠነ ሲሄድ ይሄ ነገር ይሆናል። ሜቢ የግጭቱን ጊዜ ምናልባት አንዳንድ የሚነሱ ኮንትሮቨርሲዎችም ይኖራሉ አሁን ላይ፣ ግን ቀስ እያሉ እየጠሩ በጊዜያቸው ይሄዳሉ። ግን ይሄ በአንድ ጊዜ የሚሆን ነገር አይደለም። አሁን በቃ አለ አይደለ አሁን መጋቢት 16 ነው የወጣው። ከመጋቢት 16 እስከ ዛሬዋ ቀን ድረስ ወይም እስከ ትናንትናው ቀን ድረስ ዝምታ ነበር አይደል? ያን ያህል ግልጽ አልነበር። ግልጽ ሆኖ ከወጣበት ታይም ጀምሮ ግን አለ አይደለ ኮንትሮቨርሲዎች አሉ። ስለዚህ እነዛን እንደዚህ እያጠራን አሁን ልክ ዛሬ እንደነበረው ላይ ትናንት እንደነበረው ላይ እየጠራ በጥያቄና መልስ እየዳበረ ሲሄድ ምዕመኑ ኢንጌጅ እያደረገ ሲሄድ መረጃው ደግሞ በሶሻል ሚዲያ እየተንሰራፋ ሲሄድ የዛኔ ቤተክርስቲያንም መስጠት ያለባትን ክሊር ማድረግ ያለባትን ነገሮች ደግሞ እሷም እያደረገች ትሄዳለች። ስለዚህ በአንድ አይሆንም፣ ጊዜ የሚፈልግ ነገር ነው። ግን ያስቀመጠችው ነገር ነው እኛም እያብራራን ያለ ነው። ከኮንፌሽኗም ወይም ደግሞ ከዚህ በፊት ካወጣቻቸው የጉባኤ ውሳኔዎቿ ጋር ለማገናኘት እየሞከርን ያለ ነው ማለት ነው። ኢዮስ የምትጨምርበት ነገር ካለ ብትጨምርበት ደስ ይለኛል። ሌሎች ጥያቄዎች ሳለ ነው ኢዮስ ይቀጥላል። ያ አው ቀጥሎ ለአንተ ልሰጥልህ ጥያቄ። እሺ የት ይቀጥላል? ማለት መጠየቅ እንደምትፈልግም አንተም እየነገርከን እንደዛ ነገር እንቀጥላለን። ለጊዜው ላይ ይገኛለሁ ሌሎቻችሁ ቀጥሉ። ደሱ ቀጥልና ደቂቃ እሰጣችኋለሁ። ከዚህ በኋላ እንደዛ ያደረግ እንሄዳለን። ደሱ ቀጥል። እንደዛ ይሻላል። እንደዛ ይሻላል። እኔ የምጠይቀው ጥያቄ ምንድን ነው? በመሆኑም ካሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ በሌላ ቤተ እምነት መጋበዝና ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑን ይህንን በማያከብሩ ላይ የቤተ ክርስቲያናቱ አባላት አሰራርና ደንብ መሰረት ጉዳዩ በሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ መታደግ ድረስ ይሆናል ብሎ ጥያቄ ይጠይቃል ያቀርባል። እዚህ ጋር ጥያቄ ምንድን ነው? እናንተ የማትቀበሉት ለምሳሌ በአምልኮ ላይ ዝማሬውንም ነው የጴንጤቆስታልን የማትቀበሉት ወይስ የጴንጤቆስጣሎቹን ዘማሪዎቹን ነው የማትቀበሉት የሚለው ነገር ይሄ አንደኛው እንዲመለስልኝ። ዘማሪዎችን ነው ወይስ መዝሙሩን የማትቀበሉም ወይስ ዘማሪዎቹን ፐርሰኖቹን ብቻ ነው የማትቀበሉት መዝሙሩን ትዘምራላችሁ የሚል አንደኛው እሱ ነው ጥያቄ። ሁለተኛው ጥያቄ እንደሚታወቀው በአሁኑ በመካነ ኢየሱስ ቤተክርስቲያን አሁን ባለው የቤተክርስቲያን አሰራር አብሶ በኢትዮጵያ ልሳን የማይናገሩ በጣም ትንሽ ነው የሚሆኑት ብዬ አስባለሁ። ምክንያቱም ቄሶች ሳይቀር በጣም ብዙዎቹ በልሳን ይናገራሉ። ምእመኑ በጣም በብዛት በልሳን ይጸልያል። እነዚህን ሰዎችና እነዚህን አገልጋዮችስ
ምንድነው ቤተክርስቲያኒቱ የምታደርገው የሚለውን ጥያቄ ለማቅረብ ነው። አመሰግናለሁ። እሺ ደሱ ሰፊ ጥያቄ ነው። ለዛሬ የማይሆንም ጥያቄ አለ። ግን ስብሐት ለአምላክ ስንል ወይዘዌ የሌሎቹ መዝሙር የለም ማለት አይደለም። የሌሎቹ መዝሙር የለም ማለት አይደለም ስንል ምን እያለ ነው? ለምሳሌ የተስፋዬ ጋቢሶ መዝሙር አለ፣ የተስፋዬ ጫላ፣ ኢቭን የሊሊ መዝሙር አለ፣ የሌሎች ወንጌላዊ መዝሙሮች አሉ፣ የኳየር መዝሙሮች አሉ፣ የሌሎች አብያተ ክርስቲያናት ማለት ነው። ስለዚህ እነሱን አንቀበልም ስንል ወይም ደግሞ አምልኮ ስርዓታችን እንደዛ ይሆናል ስንል እያለን ያለነው አንድና አንድ ነገር በስብሐት ለአምላኩ ይቀጥላል። የቅዳሴ ስርዓቱ የሚመራው ከዛ ስብሐት ለአምላኩ ውስጥ ካሉ መዝሙሮች ነው የሚዘመረው። እነዛ መዝሙሮች ደግሞ ታሳቢ ተደርገው እንደዛ የተቀመጡት ለምንድን ነው? ከአምልኮ ስርዓቱ ወይም ከቅዳሴ ስርዓቱ ጋር አብረው የሚሄዱ እና በቀን ደግሞ የተከፋፈሉ ወይም ከቤተክርስቲያኒቱ ካላንደር ጋር አብረው ሊሄዱ የሚችሉ መዝሙሮች ስለሆኑ ከዛ አንጻር ነው እነዚህ መዝሙሮች መዘመር ያለባቸው እና ሌሎቹን ይሄ ወርሺፕ ተብሎ የሚደረገውን ነገር ለዛ የተመደበውን ጊዜ ቀነስ አድርገን ስብሐት ለአምላኩ ልናተኩር የተባለው ለዛ። ስለዚህ እንጂ ዘማሪዎችን አንቀበል የሚል ነገር ክሊፕ አልተቀመጠም። እኔም እንደዛ ልልህ አልችልም። እዚህ ጋር ምን ይላል መሰለህ? ቤተክርስቲያኒቱ እንዲህ ይላል፣ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ ነው ይላል። አሁን ተስፋዬ ጋቢሶ የሙሉ ወንጌል አባል ነው፣ እንግዲህ ሙሉ ወንጌል አገልጋይ ነው፣ እዛ ፓስተር ነው። እናንተ የተስፋዬ ጋቢሶን መዝሙር እየዘመራችሁ ነው። የተስፋዬ ጋቢሶን መዝሙር እየዘመራችሁ ተስፋዬ ጋቢሶን ጋብዘን ከሌላ ስለሆነ ተስፋዬ ጋቢሶን እዚህ ጋብዘን አናስገለግልም ማለት ሁለቱ እርስ በርሳቸው አይፋለሱም ወይ? እንዴት አያችሁት ነው ይሄን? እኔ ይፋለሳል ብዬ አላምንም ፐርሰናሊ። እሱ እንትን የሚል ጉዳይ ይሆናል፣ ወደፊት የሚጠራ ጉዳይ ይሆናል። ሜቢ ኢዮሲ እንትን ካለበት እሱን እንትን ይለዋል ከሙዚቃው አንጻር ያለውን ነገር። ግን ማተኮር ያለብን ነገር ብዬ የማስበው ከተቀመጠው አንጻር ቢወራ ጥሩ ነው። ከተቀመጠው አንጻር እዚህ ጋር መግለጫው ላይ ከተቀመጠው አንጻር ማውራቱ ነው ጥሩ የሚሆን። ከዛ መውጣትም ጥሩ አይደለም። ለምን ያው አንብቤ ጠየቅኩህ እኮ ተስፋዬ ጋቢሶ ስታነሳ እንዲህ ይላል። ይኸውልህ ምን ይላል መሰለህ? ከአሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝ ማሳተፍ ፈጽሞ የማይፈቀድ ነው። አሁን ሰዎች ስብሐተ እንደዚህ መዝሙሮቹ ለምሳሌ ስብሐተ እግዚአብሔር የምንላቸው መዝሙሮች በሙሉ የነ ተስፋዬ ጋቢሶ የነ ታምራት ሁሉ አሉ፣ የነ ደረጀ ሁሉ አሉ። እነዚህ መዝሙሮች ስብስብ ነው። ስለዚህ እነዚህ ሰዎች ደግሞ የሌላ ቤተ እምነት ሰዎች ናቸው ነው እኔ ጥያቄ። የሌላ ቤተ እምነት ሰዎች ስለሆኑ ወይ የእነሱን መዝሙር ማስወጣት መተው፣ አይ እናንተም ከዚህ በኋላ መዝሙራችሁንም አንዘምርም እናንተንም አንፈልጋችሁም፣ አለበለዚያ እነዚህ ሰዎች ለምሳሌ ተስፋዬ ጋቢሶ በቅዳሴ ቀን የሚዘመረው መዝሙር መጥቶ ቢዘምረው ምን ችግር አለው? እሺ እዚህ ጋር ደሱ አሁን ለምሳሌ ወርሺፕ ቲም አላችሁ አይደለ? የእናንተ ቤተክርስቲያን ውስጥ አለ አይደል? ደሱ አለ። ሶ እነዛ ወርሺፕ ቲሞች ደግሞ የታዋቂ ዘማሪያንን መዝሙሮች ይዘምራሉ አይደለ? አይሰማም? አለ እነሱ የታዋቂ ዘማሪያንን መዝሙር አይዘምሩም፣ ግን እነዛ አልመጡም አይደለ? ወደ ኮንግሪጌሽኑ ወይም ደግሞ ወደ ቤተክርስቲያን አይደል? ደሱ ገብተዋል ሐሳቤ አልመጡም። ስለዚህ ምን እያለን ነው? አሁን እየጠየቅኩ እኮ እሱ ነው። አሁን ነገሩን
ነገሩ ጠበብ ቢል ጥሩ ነው። ለምን አንደኛ ክሊር ተደርጎ ስላልተቀመጠ ይሄን ለምን መሰለህ ይቅርታ አውግስቲን እና ወይ ደግሞ እኛ ሲወጣ ኢንቴንሽኑ የወጣበትን አናውቀውም ከመሬት ያሉ ሰዎች ይመልሱት ብለህ አንዳንዱን ማታውቀውን ነገር ብታልፈው ጥሩ ነው። እኔ ለአንተ እንሰጥሃለን እሺ እና እንትን የሚያደርጉት ይመልሱና ከዛ በኋላ ይሻላል። እሺ ደሱ ካልጨረስ ቀጥልና ወደ ሌሎቹ እንሄዳለን። ሌላው ሁለተኛ የጠየቁት ጥያቄ አለ። ሁለተኛ ጥያቄ ምንድነው? ቤተክርስቲያኗ ውስጥ ባሁኑ ከረንትሊ እየተጠቀሙበት ያሉ እየተገለገሉበት ያሉ በልሳን የሚጸልዩ ምዕመናን አሉ። በልሳን የሚጸልዩ አገልጋዮች አለው። እነዚያ በልሳን የሚጸልዩ አገልጋዮች የፔንቴኮስታል ተሞክሮ ወይም የፔንቴኮስታል ልምምዶች በእነሱ ካልቸር ነው እየሄዱ ያሉት። ስለዚህ የሉተራን ካልቸር ለማምጣት እነዚህን ሰዎች ከቸርች ማባረር ነው እቅዳችሁ ወይስ እነዚህ ሰዎች የፔንቴኮስታል ልምምዳቸውን እንዲተዉ ልሳን መናገር እንዲያቆሙ ምንድነው ማድረግ የምችሉት ቀጣይ ላለው ነገር? እሱንም በግልጽ እንድታሳውቀኝ፣ ምክንያቱም እዚህ ቦታ ላይ ስለሚል ማለት ነው። ይሄም ጥያቄ ከእንትኑ ጋር ይገናኛል ብዬ አላምንም፣ ክሊር የሆነ ነገር ስላልተቀመጠ። ግን እዚህ ጋር ይገናኛል። ታች ላይ እኮ ምን ይላል መሰለህ? ይኸውልህ ታች ላይ ምን ይላል መሰለህ? የታችኛውን ቆይ ላንብብልህ። ህዝቡ ላይ ምን እንደምታውቃለህ? የሉተራንን ትራዲሽን ያልተከተለ በሙሉ ይላል አይደል? ስለዚህ አሁን ልሳን መናገር የሉተራን ትራዲሽን አይደለም። በልሳን መጸለይ የሉተራን ትራዲሽን አይደለም። እነዚህ ሰዎች ምንድነው የሚሆኑት የሚለው እሱ እየሰማኸኝ አልመሰለኝም። በጣም ከይቅርታ ጋር አሁን ፎከስ ማድረግ ያለብን አሁን የተጻፈውን ነገር ብቻ እናውራ። ይሄ ነገር አስተዳደራዊ ጉዳይ ስለሆነ እኛ ነክተነው ወይም ፐርሰናል የሆነ ሐሳባችን ልናስቀምጥበት እንችላለን እንጂ ቤተክርስቲያን እንደዚህ ነው ያላለችበትን ጉዳይ ደፍሮ ማንም መናገር አይችልም። አሁን ላይ ካለው አንፃር ነው መናወር። ስለዚህ ሁሉም ደግሞ ይከታና እሺ አሁን ማለት ገባሁት ብቻን ስላልሆንኩ ጀስትና ዮሲ ስላሉ እንትን እያደረግን አይሆንምና ሌሎቻችሁም ጀስትና ዮሲ መመለስ ትችላላችሁ። ምናልባት አንዳንድ ጥያቄዎች አናንሰርድ ሆነው እንዳያልፉ የከፈትንበት ምክንያት እሱ ስለሆነ የኔም ጥያቄ ነው። አክቹሊ እንደ ሰዎች ስናወራ የነበረን ጥያቄ ነው አሁን ያነሳው እሱ ማለት ነው። በተለይ አሁን ከዚህ ከልሳን አንፃር እንዳልከው ምንም ነገር የተነገረ ነገር የለም በመግለጫው ላይ እና መግለጫውም ላይ ነው ደግሞ እንትን ማድረግ ያለብን ፎከስ ማድረግ ያለብን መግለጫው የተናገረው ነገር ላይ ነው። ልክ ነው። ግን መግለጫው የተናገረው ነገር ሲምፕል ቅድም እንዳልከው አገልጋዮች ቄሶችም እዛ ቦታ ላይ እንዲሆኑ ያስፈለገበት ምክንያት መካነ ኢየሱስ ያንን ሉተራዊ የሆነውን መልኳን ይዛ እንድትቀጥል ነው የሚል ነገር ብለህናልና ሁላችሁም የምትስማሙበት ስለሆነ እሱ ደግሞ ያ እንደዚህ ይሄኛውን ልምምድ የሚያደርጉ አገልጋዮች ሲምፕሊ ኢቭን ቄሶች ሆነው ሉተራዊ መልክን ግን ይዞ እንዲቀጥል ቤተክርስቲያኗ እሱን ይዛ እንድትቀጥል ግን የሚያደርግ ሲግኒፊካንስ ግን ያላቸው ነገሮች አይደለም፣ ሌሎች ትራዲሽኖች ናቸው። ስለ ትራዲሽን በግልጽ ስለተቀመጠ እንደዛ ከተባለ ሌሎችን ለመጋበዝ ወይ እዛ መስፋክ ላይ ለማቆም ያልተፈለገበት ትልቁ ምክንያት እንዳልከው እነዚህን ነገሮች እንትን ለማድረግ ፕሪቨንት ለማድረግ እስከሆነ ድረስ እንደዚህ አይነቱን ልምምድ ይዘው የሚወጡ አገልጋዮችን የሚወጡ ቄሶችን በምን መልኩ ነው የምታስተናግዱት የሚለው ሎጂካል ጥያቄ ነው ብዬ አስባለሁ። የሚገናኝ ነው። ምክንያቱም አስቀድሞ ነው ዓላማው ራሱ ቄሶች ብቻ በቤተክርስቲያን ቄሶች ብቻ እንትን እንዲያደርጉት ቴኬር እንዲያደርጉት የተፈለገበት ምክንያት እንደነዚህ አይነት ነገሮችን ማቆም ስለሆነ ሲምፕሊ እነዚህ አይነት ነገሮችን እንደነዚህ አይነት ልምምዶችን የሚለማመዱ አገልጋዮችን በተመለከተ ምን ሊደረግ ነው የሚለው ጥያቄ ቀጥተኛ መግለጫውን የሚነካ ጥያቄ ስለሆነ እሷን ነገር እንደው አንድ ብትሏት ጥሩ ነው ብዬ አስባለሁ። የሚገናኝ ነው፣ የማይገናኝ ነገር አይደለም። መግለጫው ዳይሬክት ያላነሳውም እንጂ ግን ደግሞ ቀጥታ የሚነሳ ጥያቄ ነው አብሮ ብትዳስሱ ታሪፍ ነው ብዬ አስባለሁ። ኢዮሲ አለ ኤርሚ እንዴት ነህ? አለው ሰላም ብያለሁ። የቃሌ ጥያቄ ላይ ብትገባበት አይሚን የደሱም ስላለ እዛው ላይ ተንበለኝ። ኤርሚ ቴንክ ዩ። ሰላም ለእናንተ የሆኑ ወገኖች እንዴት ናችሁ? ሁላችሁም
ቆየው ካገኘኋችሁ ትንሽ ባተል ሆኜ ጠፋ ብዬ ነበርና ዳግም ስላገኘኋችሁ ደስ ብሎኛል። እግዚአብሔር ይባርካችሁ። እነዚህ ውይይቶች የዛሬው አይነት ውይይቶች ጠቃሚ ናቸው ብዬ አስባለሁ። እንደዚህ እንደ ወንድም መመካከር፣ መነጋገር፣ ልዩነቶችን መገነዛዘብ አስፈላጊ ነው ብዬ አስባለሁ እና ጥሩ ጅማሬ ነው፣ መቀጠልም አለበት ብዬ አስባለሁ። እናንተም ጥያቄ ማንሳት የመካነ ኢየሱስ ቤተክርስቲያን አባል ያሉ ናችሁ። ነገር ግን በወንጌላውያን ማዕቀፍ ውስጥ ያላችሁ ወንድሞች በመካነ ኢየሱስ አቋም ዙሪያ ባወጣችሁ አቋም ዙሪያ ጥያቄ ካለ ሞጋች ነጥቦች ካሉ በግልጽነት መጠየቅ መወያየት በጣም አስፈላጊ ነገር ስለሆነ አፕሪሺየት የሚደረግ ነው ለማለት ነው። መጀመሪያን አፕሪሺየት አድርጌ መጀመር ፈልጋለሁ። ሌላው ምናልባት ምንድነው ቀደም ኤርሚ ቆንጆ አድርጎ አስቀምጦታል። ዘማሪዎችን በሚመለከት እንዳለ ባለ አራት ገልጹን የዶክተር ዮናስ ማነው የቄስ ዮናስ ሲገዙን መጋቢያዊ መልእክት በደንብ አንክሮ ላነበበው ሰው ቤተክርስቲያኒቱ ምስባኳ ላይ የምታቆማቸው ሰዎች አሁን በደንብ አድምጡኝ። ምስባኳ ላይ የምታቆማቸው ሰዎች በመሰዊያና በምስባክ የምትጋራቸው ብቻ ያ ማለት በአስተምሮ የምትጋራቸው አገልጋዮች ብቻ መሆን አለባቸው ነው። ያ ማለት ሰባኪንም ዘማሪንም ይጠቀልላል ማለት ነው። ከመካነ ኢየሱስ ቤተክርስቲያን ውጭ ያለ አገልጋይ ነቢ ሊሆን ይችላል፣ ሐዋርያ ሊሆን ይችላል፣ መጋቢ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ ወይም ደግሞ ምንም አይነት እንትን የሌለው ሊሆን ይችላል ማለት የአገልግሎት መጠሪያ የሌለው ሊሆን ይችላል እና እንደዚህ አይነት ሰዎች ቤተክርስቲያኒቷ መድረኳን አታጋራም ሲባል ከምን ሴንስ ነው የሚለው በጣም ወሳኝ ነገር ነው። ከአስተምሮ አንጻር ምንድነው የሚያገናኘው? ሁለት ነጥብ። አንደኛው ነጥብ የትኛውም ሉተራዊ መድረክ የመካነ ኢየሱስ ብቻ ሳይሆን የሌሎች የሉተራዊ ሲኖዶችን ስንመለከት የትኛውም የቃል እግዚአብሔር አቀራረብ ሁለት ነገሮችን ማካተት አለበት፣ ሕግና ወንጌል እና ይሄ የሉትራን የስብከት ይዘት ነው። ከሌሎች ወንጌላውያን የሚለየው ይሄ ነው። አሁን እንግዲህ የቤተ እምነቱን አስተምሮ በሚመለከት ስናወራ ይሄ አንድ ወሳኝ ነገር ነው። ቃል እግዚአብሔር ሲሰጥ ስንካፈል ወይም ደግሞ ዝማሬም ሲቀርብ እነዚህን ነገሮች ማካተት አለበት። ዝማሬ ፎርም ኦፍ ፕሪቺንግ ነው ሁላችንም እንደምናውቀው እና እሱን ማካተት ይኖርበታል። ራሱ ሉትራን ወርሺፕ የሚባልም ኮንሰፕት አለና በተለይ ጆርዳን ኩፐር የሚባል የታወቀ ሉትራዊ ስለ ሉትራን ወርሺፕ ጥሩ መጽሐፍ ጽፏል። እሱን ብታገኙትና ብታነቡት ወርሺፕን እንዴት ሉትራን ይመለከታሉ የሚለውን ሞር ክሊር ይሆንላቸዋል ብዬ አስባለሁ። ስለዚህ ሕግና ወንጌልን የማይሰብክ ሰባኪ እንዴት ነው መድረኬ ላይ የሚቆመው ነው ጥያቄው። እኔም ማምነው ስብከት ሕግና ወንጌል ሊኖረው ይገባል። ያንን ሊያደርግ የሚችል ደግሞ በቤተ ክርስቲያኒቱ አስተምሮ የሰለጠነ መሆን መቻል አለበት። እንዲሁም ደግሞ ኦርዴንድ የሆነ መሆን መቻል አለበት ነው። ወይም ደግሞ ኦርዴንድ እንኳ ባይሆን መግለጫው ላይ ያንብባችሁት ከሆነ በትምህርት በመካነ ኢየሱስ ቤተክርስቲያን የትምህርት ስርዓት ውስጥ ያለፈ እንዲሁም ደግሞ ቅቡልነት ያለው ተቀባይነት ያለው የመልካም ፈቃድ ወንጌላዊ በሚል ተቀምጧል። ይሄንን ነገር ስለሚያውቅ የሰለጠነም የተማረም ስለሆነ ያንን ያደርጋል። አንደኛው ነጥብ ይሄ ነው። ሕግና ወንጌል መስበክ ከሌላ ቤተ እምነት መጥተው ሊሰብኩ አይችሉም። ሊሰብኩ የሚችሉት የቤተ እምነቱን አስተምሮ ጠንቅቀው የሚያውቁ ናቸው ነው። እነማን ናቸው? አስቀምጫለሁ። እሱ ሁለተኛ ነገር ደግሞ በተለይ የሰንበት የቃል እግዚአብሔር ክፍለ ጊዜ መውጣት ያለበት ከሌክሽነሪ ነው ይላል። ሌክሽነሪ ማለት መራሁት በግዕዙ መራሁት ይሉታል፣ ወይም ደግሞ በዕለቱ የተመደበ የቃል እግዚአብሔር ንባብ ማለት ነው። 3 የቃል እግዚአብሔር ጥቅሶች ይነበባሉ ዘወትር ሰንበት ማለት ነው። ከነዛ ውስጥ የወንጌል ንባብ የሚባል አለ፣ ከአዲስ ኪዳን መጽሐፍት ተወስዶ የሚደረግ ንባብ ማለት ነው። ስብከቱ ከዚህ መመንጨት አለበት፣ ከወንጌል ንባቡ ከ3ቱ ቢያንስ ከብሉይ ኪዳኑ ከሁለቱም ሊሆን ይችላል፣ ግን በይበልጥ ኢንፋሲስ የተሰጠው ከወንጌል ንባቡ የሚመነጭ መሆን አለበት ነው።
እነዚህን ሁለት ነገሮች ሊያደርግ የሚችለው ማለትም ከወንጌል ልባቡ የመነጨ የቃል እግዚአብሔር ምንድነው ማካፈል ሊያካሄድ የሚችለው እንዲሁም ደግሞ ሕግና ወንጌልን በጠበቀ መንገድ እግዚአብሔርን ቃል ሊያካፍል የሚችለው በቤተ እምነቱ አስተምሮ የሰለጠነ ነው። እንደዛ ካልሆነ ያንን ሊያሳካ አይችልም ነው። የምንድነው ቅዳሴውንና የሉትራን ያምልኮ አካሄድ የተከተለ አይሆንም። ከዚህ አንፃር ቤተክርስቲያኒቱ የራሷን ከለር ነው ከመጠበቅ አንፃር አስተምሯን ከመጠበቅ አንፃር ያጠበቀችበት ማጥበቅ ትላንትና ብዬ ሳውራ ነበርና ያጠበቀችበት መግለጫ ነው። ሁሉም እንደ ቤቱ እንጂ እንደ ጎረቤቱ አይሆንም መቼም። ከዛ አንፃር ቢታይ ጥሩ ነው ለማለት ነው። የትኛውም ቤተ እምነት ከሚቀበለው አስተምሮ አንፃር ስብከቱንም ዝማሬው ምኑንም እንደሚቆጣጠር ሁሉ እቺም ቤተክርስቲያን የትኛውን መርሃ ግብሮች በመደበኛ ፕሮግራሞች ላይ ይሄንን የተከተሉ መሆን አለባቸው ስትል ከሌሎች የወንጌላውያን አማኞች ጋር ልዩነትን ለመፍጠር እንደው ለመከፋፈል አንዳንድ ሰዎች እንደ ስኪዝም አድርገው ያቀርቡታል፣ እንደ መሰንጠቅ እንደዛ አይነት ሴንስ የለውም። ሲጀመር ደብዳቤው ለሲኖዶስ እና ለማህበረ ምዕመናን እንዲደርስ የቀረበ ደብዳቤ ነው እንጂ ከሌሎች ጋር ባለ ግንኙነት ምን ይመስላል የሚለውን በቀጣይ ምናልባት የሚወጡ መግለጫዎችና ማብራሪያዎች ሊኖሩ ይችላሉ፣ እነሱን መጠበቅ ነው። ይሄ ግን የደብዳቤው ይዘት ለሲኖድና ለማህበረ ምዕመናን የወረደ እንደመሆኑ መጠን በዛ መንገድ መረዳት ያስፈልጋል። የራሷን አስተምሮ በቤቷ አጠበቀች እንደማለት ነው። ስለዚህ ይሄንን በዚህ መሰረት የሆነ ዝማሬን ሊያቀርብ የሚችል በዚህ መሰረት የሆነ የቃል እግዚአብሔርን ሊሰብክ የሚችል ከሌላ ቤተ እምነት ሊመጣ ስላልቻለ ዝግ ነው መድረኩ ማለት ሌላ ትርጉም ሊሰጠው ይገባል ብዬ አላስብም። በመደበኛ ፕሮግራሞች ላይ ይሄ ሊካሄድ ይገባል የሚል አቋም ነው የተቀመጠው። ስለዚህ ዘማሪ ይጋበዛል ወይ አይጋበዝም ማለት ነው። የእግዚአብሔርን ቃል የሚያካፍል ከሌላ ቤተክርስቲያን ይጋበዛል ወይ አይጋበዝም። መግለጫው እንዲህ ነው ክሊር የሚያስቀምጠው ብላክ ኤንድ ዋይት ነው። በሌሎች ጉዳዮች አንገናኝም ወይ እሱ ቀደም እንዳልኩት ከሌላ ግንኙነት አንፃር ምን መምሰል አለበት የሚለውን መጠበቅና ማድመጥ ቤተክርስቲያን የምታስተላልፈው መልእክት መስማት የተሻለ ነው፣ የራሳችንን ግምት ከማስቀመጥ ማለት ነው። የደሱን ጥያቄ ለመመለስ ነው የሞከርኩት። ምናልባት ካለችን ደቂቃ አንፃር ቃሊ የጠየቀው ጥያቄ በደንብ ግራስፕ ስላላደረኩት ድጋሚ ጥያቄውን መጠየቅ ከቻል ከቃሊ። እሺ ደቂቃ ያስቀምጥኩበት ለዛ ነበር ጥያቄውን እንድትመልስና የቤት አስተናባሪ መሆን ይኸውልህ እንግዲህ ተልጣለ። ኤኒዌይስ ሰላም ብያለሁ አስቀድሜ። የጠየኩት የነበረው ነገር ምን ነበር? ደሱ የጠየቀው ነው እሺ የጠየኩት የመጀመሪያው የዘማሪያኑ ጉዳይ ኦፍ ኮርስ ሌሎች ዘማሪውን ዘምረን ዘማሪውን የማንቀበልበት ምክንያት ምንድን ነው? እንደውም ጠይቀኝ ካልክ ሁለት ላድርገውና ስለ ልሳኑ ነው አንድ ደሱ የጠየቀው ማለት ነው። ሉተራዊ የሆነውን የአምልኮ ቅርጽ ማምጣት ከሆነ ወይም ደግሞ በሉተራን ትራዲሽን ውስጥ ያለውን የአምልኮ ቅርጽ ማምጣት ሀሳብ ከሆነ መግለጫው የያዘው ልሳን ከነሱ ውስጥ አንዱ አይደለም። ግን ደግሞ ልሳን የሚያወሩ አገልጋዮች አሉ። ከአሰባበክ ስታይላቸው ጀምሮ ሲምፕሊ ሉተራዊ ስታይል የሌላቸው ሰባኪዎች አሉ። ሲጸልዩ በልሳን የሚጸልዩ ሰዎች አሉ። በዛ መንገድ የሚያደርጉ ሰዎች አሉ። እነዚህ ሰዎች ሲምፕሊ የመካነ ኢየሱስ አገልጋዮች ናቸው። እነሱ ቄሶችን እንዲሆኑ ወይ ደግሞ የቤተክርስቲያኒቱ ቄሶች ብቻ እንዲይዙት ሊተርጂካል አክቱን ከተፈለገ በተለይ የእሑድ አገልግሎትን በዛ መንገድ እንዲያደርጉ ከተፈለገ እነዚህ ቄሶች ኦልሬዲ የልሳን ልምምድ ያላቸው ጀስት ከፔንቴኮስታል ትራዲሽን አንጻር ልምምድ ያላቸው እነዚህ ቄሶች እንዴት ነው ትሪት የሚደረጉት? ምክንያቱም የመግለጫው ዓላማ ራሱ ያንን የሉትራን ትራዲሽኑን የወርሺፕ እንትን ማምጣት የወርሺፕ ሜተድ ማምጣት ጉዳይ ስለሆነ እነዚህን አገልጋዮች በተለይ ፔንቴኮስታል የሚያገለግሉ የመካነ ኢየሱስ ቄሶችን በምን መልኩ ነው ትሪት ሊደረጉ የታሰበው? በዚህ መልኩ ከሆነ ይሄ ከሆነ የመግለጫው ሐሳብ ይሄ ከሆነ ማለት ነው ልሳኑን ካላቆማችሁ አታገለግሉም ነው የሚባሉት። ወይስ ደግሞ ምንድን ነው እነሱስ የሚገጥማቸው ነገር ምንድን ነው? በዚህ መግለጫ መሰረት ነው የያዝነው ዋና ፖይንት ምንድን ነው? ሉተራዊ የሆነ የአምልኮ ስልትን ሉተራዊ የሆነ የአምልኮ ኢንቫይሮንመንትን ማምጣት ከሆነ ልሳን ኢዝ ኖት ዋን ኦፍ ዘም።
ሶ ሃው ዱ ዩ ኢንቴንድ ቱ ኮንቴን ዳት ነው ሀሳቡ ማለት ነው። አሁን አግኝተኛል ብዬ አስባለሁ። ዩ ሃቭ 5 ሚኒትስ ሌሎች ጥያቄዎች ስላሉ አክተሩን እንዳሉ ማለት ነው። እሺ ቃልዬ ሰላም ላንተ ይሁን። እኔም ያው ሰላምታዬን ላድርስ። ጥሩ ጥያቄ ነው ቃል የጠየቀው ጥያቄ፣ ግን አንድ ትንሽ ሎጂካል የሆነ ሴናሪዮ ማንሳት አስፈላጊ ነው ብዬ አስባለሁ። ይህን ጥያቄ ከመመለሴ በፊት ምንድነው ላነሳ የምፈልገው ነገር፣ በነገራችን ላይ ልሳን መናገር ጴንጤቆስጣዊ መሆን ማለት አይደለም። እኔ እንደዛ ነው የምረዳው። ልሳን የሚናገር ጴንጤቆስጣዊ ያልሆነ ሰው አለ። ጴንጤቆስጣዊ ቤተ እምነት ውስጥም እንኳን ቢሆን ልሳንን በጉባኤ መሃል ማይክ ይዞ ምንድነው መናገር ቅቡልነት አለው ብዬ አላስብም። ልሳን የራሱ አካሄዶች ስላሉት ማለት ነው። የሚተረጎም ሆኖ ከተገኘ እሱ እንደ አሰራሩ ነው የሚሆነው። አሁን እዛ ውስጥ መግባት አልፈልግም። በእርግጥ ሁሉም ልሳን የሚተረጎም መሆን መቻል አለበት። ነገር ግን ለምሳሌ ራስን ለማነጽ የሚሆን ልሳንም እንዳለ እናውቃለን እና የግድ በአደባባይ ማይክ ይዞ መናገር አለበት ማለት አይደለም። ይሄ ከእግዚአብሔር ቃልም ትምህርት ጋር የሚስማማ አይደለም። ጴንጤቆስጣውያኖቹም ይህንን የሚቀበሉም አይመስለኝም። ልሳን መናገር በራሱ ደግሞ ጴንጤቆስጣዊነትን አያሳይም ማለት ልሳን እየተናገሩ ጴንጤቆስጣዊ ያስተምሩ የማይቀበሉ እልፍ ስላሉ ማለት ነው። ስለዚህ ምን ለማለት ነው? ልሳን ቄሶች መናገራቸው አስሎንጋስ መድረክ ላይ እስካልተናገሩ ድረስ ራሳቸው የታነጹ ዘንድ በግል እስካደረጉት ድረስ እኔ ይሄንን ቤተክርስቲያን ክልከላ ታደርግባቸዋለች የሚል ግንዛቤ የለኝም። እንደሱ አይነትም ግን መግለጫም ይዘት የለውም። ነገር ግን እንዳልከው ልምምዶች ይላል። ለምሳሌ አሁን ልምምዶችን ያነሳል። ከቤተ ክርስቲያኒቱ አስተምሮ ጋር የማይሄዱ ልምምዶች ግን ተቀባይነት የላቸውም ይላል። ልምምዶች ስንል ለምሳሌ በማይክ ልሳን መናገር ከዚህ መግለጫም በፊት ከዚህ መግለጫም በኋላ ትክክል አይደለም፣ መጽሐፍ ቅዱሳዊም አይደለም፣ ቅቡልነትም የለውም። በዋነኞቹ ጴንጤቆስጣውያንም ዘንድ ቅቡልነት ስለሌለው ማለት ነው፣ ትርጉም ስለሌለው። ስለዚህ ይሄ ልምምድ ተቀባይነት አይደለም በመካነ ኢየሱስ፣ በሌሎችም ቅቡልነት የለውም። ከዛ በተጨማሪ ምናልባት ሌሎች ልምምዶች ተብለው የሚነሱ ለምሳሌ ሰው ሐመርጨት ጭንቅላትን በእጅ አጥብቆ ይዞ እፍ እያሉ መንፈስ ቅዱስን ተቀበሉ ማለት የመሳሰሉ በውሃ ውስጥ በበቃ ውስጥ ውሃ አድርጎ ወይም ደግሞ ዘይት ለክቶ የፈውስ መንገድ ነው ብሎ መለማመድ፣ እንደዚህ የመሳሰሉ ልምምዶች አሉ። which is መጽሐፍ ቅዱሳዊ ያልሆኑ ልምምዶች። ጴንጤቆስጣይም አይለውም መግለጫው በነገራችን ላይ። ነገር ግን በሌሎች ቤቶች የሚታዩም ስለሆኑ እነዚህና የመሳሰሉ የመጽሐፍ ቅዱሳዊ ነገሮች ተቀባይነት የላቸው። ከዛ ውጪ ምንድነው ልሳንን ያልተቃወመ መግለጫ ሆኖ ባለበት ሁኔታ ልሳን እንደ ስጋት እንዴት እንደተነሳ አልገባኝም። ቄስ ሆኖ ያንን የሚለማመድ ሊኖር ስለሚችል እኔ እስከሚገባኝ ድረስ ሉተራውያን ምንድነው ይሄ አንድ በጸጋ ስጦታ አመለካከት ዙሪያ ኦፕን በት ኮሸስ የምንለው አይነት ነገር ነው። ጸጋ ስጦታን በሚመለከት ክፍት ናቸው፣ ነገር ግን በጥንቃቄ ኮሸስ ሆኖ የመመልከት አይነት ዝንባሌ እንዳለ ነው ምረዳው። እኔ ምናልባት ሌሎች ወንድሞች እዚህ ላይ የሚሉት ነገር ካለ ሰማለሁ። ኦፕን በት ኮሸስ። ስለዚህ ከዚህ አንጻር መታየት አለበት የሚል አመለካከት አለኝ። ምናልባት ጥያቄውን መልሼው ከሆነ አላውቅም። የተነሳውን ጥያቄ ሌላ ያልመለስኩት ካለ ለመመለስ ሞክራለሁ። እሺ ቴንክ ዩ ዮሲዬ። ያ እንደገና ዞሮ ሲመለስ ደግሞ እንትን ታደርገዋለህ። በዋናነት ጉዳዩ ኦፍኮርስ ልሳን ተብሎ በጉባኤ በሚበጠበት መልኩ ምናምን ሲደረግ ኢንኬሲቭ እንትን አታደርገው። እኔ ጥሩ የሆነ የሙሉ ወንጌል አይነት ክላሲካል ፔንቴኮስታሊዝም ውስጥ ያሉትን በዛ ደረጃ እንትን ያደርጉታል ብዬ አላስብም። በዋናነት ግን ጉዳዩ በጉባኤ መናገር ክልክል ነው የሚባለው ወይስ ደግሞ አንድ ሉትራን ቄስ ልሳን የሚባል ነገር መቀበል የለበትም ነው የሚባለው ነው የነበረው። ጥያቄው እንትን የሚያደርገው እሱ ላይ ነው፣ ጥያቄው የሚያጠነጥነው እንጂ በስርዓትና በአገባብ መሆኑ
በጉባኤ በዛ ደረጃ የመከልከሉ ጉዳይ ሲምፕሊ ነው የምቀበለው ስለሆነ ምንም የሚያከራክረን ነገር አይኖርም። ግን የሚባለው በጉባኤ አይሆንም ነው ወይስ ደግሞ አንተ ኦልሬዲ ስለ ልሳን ያለ ኮንቪክሽን በራሱ ጀስት ለዚህ መድረክ እንትን እንድትሆን አያደርግህም ነው የሚባለው ነው ከሚገናኝበት ሲሪየስ ጉዳይ እሱ እንጂ ሲምፕሊ ከእንትን አንጻር አይደለም። እና እሺ ቆይ ጥያቄ ገብቶኛልና አንድ ሴናሪዮ ላንሳና ልጨርስ፣ ሌሎች ይጨምሩበታል እኔ ብዙ እንዳላወራ። ቤተክርስቲያኒቱ በየትኛውም መግለጫዎቹ አይደለም በዚህኛው መግለጫ በየትኞቹ መግለጫ ልሳን መናገር የልሳን የሚናገር ቄስ ሉተራዊ አይደለም የሚል ሐሳብ አንስታ አታውቅም። ልታነሳም ትችላለች ብዬ አላስብም። ደግሞ እንደዚህ አይነትም ሐሳብ ማንሳት ትክክል ነው ብዬም አላስብም። ፐርሰናሊ እንደሱ አይነት ነገር ተነስቶ አያውቅም ለማለት ነው። ለምሳሌ ቤተክርስቲያኒቱ እኮ ለጸጋ ስጦታ ምን ያህል ክፍት እንደሆነች የምናውቀው በ38ኛው የካውንስሉ ስብሰባ ላይ የወጣ የአቋም መግለጫ አለ እና ያ ምንድነው የሚለው በተለይ ሐዋርያትና ነቢያትን በሚመለከት አዲሱ የሐዋርያትና የነቢያት የታድሶ እንቅስቃሴን እንደማትቀበል ቤተክርስቲያኒቱ ያነሳና ያው ራሱን የቻለ ትምህርት ስለሆነ እዛ ውስጥ አልገባም የታነሳና ነገር ግን ስለ ሐዋርያና ስለ ነብይነት ያላትን አመለካከት ካውንስሉ አስቀምጧል። አንድ ምንድነው የሚለው ሐዋርያ የሚባል ቤተክርስቲያኒቱ አሾምም፣ ነብይ የሚባል አትሾምም። ነገር ግን በተለይ ከትንቢት የጸጋ ስጦታ አንጻር የትንቢት የመናገር ጸጋ ዛሬም ድረስ አለ ብለን እናምናለን። ነገር ግን ነብይ ብለን አንሾምም የሚል ሐሳብ ለምሳሌ እናገኛለን በዚህ የአቋም መግለጫ ላይ። የነብይነት የጸጋ ስጦታ ምንድነው? የትንቢት የመናገር የጸጋ ስጦታውን ነብይ ማለትና የትንቢት ጸጋ ስጦታ ሁለቱን ለይታን ያስቀመጠችው ማለት ነው። አሁን እንግዲህ ማወራው እንደ ቤተክርስቲያን ነው፣ እንደ ቢብሊካል ስተዲ ተማሪ ሳይሆን እንደ ቤተክርስቲያኒቱ አቋም እንደተቀመጡ ሰነዶች ነው ማወራው። አሁን የገባችሁ በድጋሚ ሰላም እላችኋለሁ። ጌታ ኢየሱስ ይባርካችሁ። የራሴ እንትን ስሰጥ አይዊሽ መግለጫው ቅድም ሐሳብ ስሰጥ እንዳልኩት ይሄ ራሴ ጥያቄ አይደለም። መግለጫው የሌሎች ቤተ እምነት አገልጋዮችን ትምህርታቸውንና ህይወታቸውን እንዲሁም አገልግሎታቸውን እየመረመርንና እየለየን እንጋብዛለን የሚል ሐሳብ ቢኖረው ጥሩ ነበረ። የተለየ ታስክ ምክንያቱም ቅድም የተናገረው አለ ወንድማችን ማነው ይቅርታ ስሙን ከረሳሁት፣ ይሄ የእረኝነት አገልግሎት ከባድ እንደሆነ አውቃለሁ። አገልጋይ ሲጋበዝ ለምሳሌ በቦርድ ስታገለግሉ አንዱ ይጋብዝና በቦርድ የሚመራ ከሆነ ሌላው ደግሞ ስለዛ አገልጋይ የሆነ ነገር ከጨረሰ በኋላ ሲያውቅ ኦልሬዲ ተነግሮታል እንደዚህ ተብሎ ችግር ውስጥ እንዳለ አውቃለሁ። እንዲህ አይነት የእረኝነት አገልግሎት ለምዕመኑ ትክክለኛ ምግብ እንዲመገብ የእረኞች ምጥ ይገባኛል። ቅድምም ተናግሬያለሁ እና የመካነ ኢየሱስ ቤተክርስቲያን ሌሎች መግለጫ ቢያወጡ ትክክል ነው። ግን ሲያወጡ ግን ነገሮችን ያገናዘበ መሆን አለበት። ከሌላው ቤተክርስቲያን ጋር ያለውን ግንኙነት እንደገና ደግሞ በራሷ ውስጥ ያለውን። እሺ ላቁምና ወደ ጥያቄ ልሄድ። አንደኛ መግለጫው አሁን እንዳልኩት የእረኝነትን አገልግሎት ያማከለ ስለሆነ ክሎ ብለሃል ወንድማችን። ማን ነው ኦግስበርግ ነው ማን ኤርሚ ያላችሁት ሌላ ስም ነው የጻፈው። ይቅርታ ለዚህ ነው ኮንፊውዝ የሆንኩት። ይቅርታ ላለመጠራት ፈልጌ አይደለም። እና ትክክል ነው ብለሃል። የኔ ጥያቄ በእውነት በግልጥ የሚታየውን አሁን ዮሲ ከሆነ የምትመልስልኝ በግልጥ የሚታየውን የኑፋቄን ትምህርት አድሬስ ያደረገ ነው? በዛ ላይ ያልነጣጠረ ነው ወይስ በህብረቱ ላይ ነው? ይህንን በደንብ ጥያቄ ከገባ ካልገባ ትጠይቀኛለህ። እና አንደኛ ጥያቄ እሱ ነው። ሁለተኛ በቤተ ክርስቲያናችን ውስጥ በእሁድ ፕሮግራምም ይሁን ልዩ በሆነ ኮንፈረንሳችን ላይ የሚል አለ መግለጫው ላይ ከሌሎች ቤተ እምነት ጋር ወይም ደግሞ ሰባኪዎችና መዘምራን ጋር ምስባክ አንጋራም ብሎ መልሶ ከሌሎች አብያተ ክርስቲያናት ጋር በጋራ በሚደረግ ኮንፈረንስ ላይ አብረን እናገለግላለን፣ ፕሮግራምም እንመራለን ማለቱ እርስ በርሱ አይገጫጭም? ሁለተኛ ጥያቄ ጊዜ ውስጥ ማብራራት ትችላለህ። ሶስተኛ ደሱ ያነሳው ቃሌም ካነሳው ጋር የሚሄድ ነው።
ዘማሪዎችን በመድረካችን አያገለግሉም እያሉ መልሶ መዝሙራቸውን ግን ማዳመጥ እርስ በርሱ አይጋጭም? መድረክ ላይ ካላገለገሉ እንዴት ነው ለመመኑ ይሄ ነገር ተነግሮ ካሴቶቻቸውን ሪድ ኦፍ አድርጉት አስወግዱ ይባላል? አይገጫጭም ወይ? ኃይልሻ አንተን አይደለም አይመለከትም ኃይልሻ። እና ይሄንን እንድትመልስልኝ የምፈልገው ጌታ ኢየሱስ ይባርካችሁ። ዶክተር ይቅርታ ያንተን ቦታ ስለወሰድኩ እኔ እወርዳለሁ፣ ከታችኛ አዳምጣለሁ። ብቻ እንዳላወራ ጀስት መመለስ የምትፈልገው ጥያቄ ካለ አንተ መልሰ፣ የሚቀር ነገር ካለን ይመልሳለሁ። ጀስት ጥያቄ ግልጽ ነው አይደል? ወራድ ከመውረዴ በፊት ጥያቄ ግልጽ ነው። ሶስተኛው ጥያቄ አስታውሰኝ ከዝማሬ ጋር ነው አይደለ? ከዝማሬ ጋር በተያያዘ ይመስለኛል። የምታስገቢው ሰው ካለ ብዬ ነው። እሺ አይ እንትን ጥያቄ እንትን እስክትባባሉ ድረስ አትውረድ። በቃ ሶስቱንም እንትን ለምሳሌ አሁን ያልሰማው ጥያቄ ያለም ሊልክ ስለሚችል እስኪጨርስ ድረስ ተቀመጥና ከዛ እንትን ትላለህ። ችግር የለም ሁን ብትሆኑ። እሺ ልቀጥል አይደለ? ቀጥል ጀስት። እሺ ሁላችሁንም ሰላም ብያችኋለሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። በዚህ እየተወያያችሁ ስላላችሁት በተለይ ደግሞ ሀሳባችሁን ስትቀያየሩ ስትለዋወጡ ፍጹም ዲስፕሊንድ በሆነ መልኩ የቤተ ክርስቲያኒቱን ውሳኔ ባከበረ ነገር ግን ስለ ውሳኔዋ አስተያየት በሚሰጥ መልኩ ፎርዋርድ እየተደረገ ስለሆነ እሱን አፕሪሺየት ማድረግ እፈልጋለሁ። መመለስ አልፈልግም። ኤርሚም ቅድም ኢዮሲም የዚህ ኖላዊ ደብዳቤውን ወይም የእረኝነት ዓላማውን ተናግሯልና ወደኋላ መመለስ አይጠበቅብኝም። ግን ከጥያቄ ጋር ተያይዞ የሚነሳ ነገር ካለ በኋላ ሪፍሌክት አደርግበታለሁ። የወንድም ጌርሳምን ጥያቄ አድሬስ ለማድረግ የእረኝነት አገልግሎትን በተመለከተ ነው ወይ ይሄ ደብዳቤ የወጣው ለሚባለው፣ አዎ በትክክል የእረኝነት አገልግሎትን በተመለከተ ነው። ነገር ግን ቤተክርስቲያኒቷ ይሄን የእረኝነትን ደብዳቤዋን ስትልክ በቤተክርስቲያኒቱ ፕሬዝዳንት በኩል ይሄንን ደብዳቤ ስትልክ ዓላማ ያደረገችው ሴንተር ያደረገችው ውስጣዊ የምስባክና የመሰዊያዋን አስተዳደርን በተመለከተ ነው። ስለዚህ ሞቲቭዋ ወይ ዓላማዋ ከውጪ በወንጌል አማኙ ዘንድ እየተደረገ ያለውን ወይም ደግሞ ኦብዘርቭ የምናደርገውን የተለጠጠ ቅይጥነት ያለበትን የተሳሳቱ ልምምዶችን በዋነኛነት ለመከላከል አስባ ሳይሆን ቤተክርስቲያኒቱ በአስተምሮዋ፣ በትራዲሽኗ፣ በአምልኮ ስርዓቷ ውስጥ ከዚህ በፊት የወሰነቻቸው ውሳኔዎች፣ የምትለማመዳቸው ልምምዶች እነኛ ልምምዶች በጠቅላላ ይከበሩ ከሚል አንጻር ነው። ስለዚህ ቤተክርስቲያኒቱ ምስባክና መሰዊያ አንድ ኮንፌሽን ከማላምነው ወይም ደግሞ አንድ እምነት ከማልጋራው ቤተክርስቲያን ጋር መሰዊያና ምስባክ አልጋራም ብላ ስታስቀምጥ በቀደምትነት ያስቀመጠችውን 2010 ላይ 2003 ላይ ያስቀመጠችውን የቤተክርስቲያኒቱን ውሳኔ ሪፈር በማድረግ ነው ማለት ነው ይሄ። ስለዚህ ዋነኛው ዓላማው በቤተክርስቲያኒቱ ውስጥ የሚደረገውን የእረኝነት አገልግሎት፣ ቤተክርስቲያን የምትሰጠውን የእረኝነት አገልግሎት፣ በመጋቢዋ በኩል የምትሰጠው የእረኝነት አገልግሎት አስተምህሮቷን፣ ትራዲሽኗን እና የአምልኮ ስርዓቷን በሚጠብቅ መልኩ እንዲሆን ነው ማለት ነው። የእረኝነት አገልግሎት ሰፋ ይላል፣ ሰፊ አውድን ያለው ነገር ግን ከዚህም ሰፊ የእረኝነት አገልግሎት አውዱ ጠቦ ደግሞ ይሄ ኖላዊ ደብዳቤ ወይም የእረኝነቱ መልእክት ፓርቲኩላርሊ ፎከስ ያደረገው የቤተ ክርስቲያኒቱን የአምልኮ ስርዓት፣ የቅዳሴ ስርዓት በሚመለከት ነው። ስለዚህ ምን ይሆናል ማለት ነው? ጠቦ ከአምልኮ ስርዓቷ ጋር በተገናኘ የተቀመጠ ነው እና ከኑፋቄ ጋር ያው ባይት ሰልፍ ቤተክርስቲያን መሰዊያዋን እና ምስባኳን ፕሮቴክት ስታደርግ ብዙ ሐሰተኛ የሆኑ ልምምዶች፣ ስብከቶች፣ ቤተክርስቲያኒቱን አይደንቲቲዋን የማይገልጹ ነገሮች ይጠበቃሉ።
እሱ ጥቅሙ ፕሮፊቱ መሆን ይችላል፣ ተጨማሪ ጥቅሙ መሆን ይችላል። ነገር ግን አላማዋ ኢንተርናል ነው ማለት ነው። እኔ ይሄ ነው አስተምሮዬ፣ ይሄ ነው ልምምዴ፣ ይሄ ነው የአምልኮ ስርዓቴ። ስለዚህ ያንን የምትመሩ ኃላፊነት የተሰጣችሁ በየኮንግሬጌሽኑ ያላችሁ ወንጌላውያንና ቀሳውስት ይሄንን ውሳኔዋን የቤተክርስቲያኒቷን ውሳኔ አስተምሮን አስጠብቆ የሚል ነው። ቅድም ምናልባት እንደው በሀሳብ ደረጃ ሪፍሌክት ካደረገው ጋር አብሬ አንድ ነገር ልበል። ጤናማ አስተምህሮ ያላቸው ሰዎች እንዲጋበዝ የሚል ኦፕን ሩም ቢኖረው ጥሩ ነው የሚል አስተያየት ሰምቻለሁ። እንግዲህ እኛ እንደ ሉትራውያን የኛ ምስባካችን ይሄ ስብከት የሚደረግበት ፑልፒት ማለት ነው፣ የኛ ምስባካችን ለመሰዊያችን በር ነው ብለን ነው የምናምነው። ለመሰዊያችን በር ነው። ስለዚህ ወደ ጌታ እራት የምንቀርበው በእኛ የቤተ ክርስቲያን የቅዳሴ ስርዓት መሰረት የእግዚአብሔር ቃል ተሰብኮ ያንን የተሰበከውን የእግዚአብሔር ቃል ጸጋውን ከተቀበለ በኋላ ምዕመኑ ከተጽናና በኋላ ምዕመኑ ከተገሰጸ በኋላ ለንስሐ ከበቃ በኋላ ያ በር ሆኖ ለጌታ እራቱ ያቀርበዋል፣ ለዛ ቅዱስ እራት ያቀርበዋል ብለን ነው የምናምነው። ስለዚህ ያ በር ስለሆነ መሰዊያውን እጠብቃለሁ የሚል ቤተክርስቲያን ምስባኩን መጠበቅ አለበት ማለት ነው። ስለዚህ እዛ ላይ ከዛ አንግል አንጻር ነው ቆርጠን መሰዊያንና ምስባክን ማየት የማንችለው። መሰዊያና ምስባክ ቤተክርስቲያኒቷ ሴንተር የምታደርግበት ነው። ወርድ ኤንድ ሳክራመንት እንለዋለን በሉትራውያን። የኛ የእሁድ የአምልኮ ስርዓት ወይም ደግሞ ዲቫይን ሰርቪስ ለምንለው በቃሉና በቅዱሳቱ ሚስጥራት ማዕከልነት ላይ የተመሰረተ ነው። ስለዚህ አንዱን ከአንዱ ነጥለን ልንመለከተው አንችልም። ስለዚህ ሁለቱንም ፕሮቴክት ካደረግን ሁለቱንም ፕሮቴክት ነው የምናደርገው የሚለው እንዲያዝ ነው። ሁለተኛው እንግዲህ በጋራ በካውንስሉ በሚዘጋጁ መርሃ ግብሮች ላይ እንሳተፋለን። ኮንፈረንሶች ላይ ክሬሶዶች ላይ እንሳተፋለን፣ እናገለግላለን። ነገር ግን በእኛ መሰዊያና ምስባክ ላይ ምንድነው መሰዊያና ምስባካችን ዝግ ነው የሚለው እርስ በርሱ አይጋጭም ወይ? ሪፍሬዝ እያደረግኩት ነው። ጥያቄው ስህተት ካለ ምንድነው የገለጽኩበት መንገድ ሪፍሬዝ ያደረግኩበት ነገር ስህተት ካለ እታረማለሁ ለሚለው ሀሳብ ቤተክርስቲያን ከሌሎች የወንጌል አማኞች ጋር ያላት ግንኙነት ከመሰዊያዋና ከምስባኳ ባሻገር ነው። ምን ማለት ነው? ከመሰዊያዋና ከምስባኳ ባሻገር የቤተ ክርስቲያን በር ለሁሉም ወንጌላውያን ክፍት ነው። ማንም ሰው መጥቶ ከጌታ እራት በቀር በጌታ እራት ከመካፈል በቀር ከምዕመናን ጋር እንዲጸልይ፣ እንዲያመልክ፣ እንዲማር በሯ ክፍት ነው። ስለዚህ ከሌሎች ግንኙነቶች ከዛ ባሻገር ናቸው ማለት ነው። እንዴት ኮንፈረንሱ ላይ ይሄንን ኢምፕላይ ልናደርግ እንችላለን? ደግሞ ፓርቲኩላርሊ በመግለጫው ላይ የተቀመጠው በቅንፍ የተቀመጠው በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚዘጋጅ የጋራ ኮንፈረንስ ላይ ነው የሚለው። ያንን ስፔሲፋይ ያደረገበት ምክንያት ደግሞ ያ እቺ ቤተክርስቲያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዛ ካውንስል ውስጥ ህብረት ስለምታደርግ፣ ስለዚህ ያ ካውንስሉ የሚያዘጋጃቸው የጋራ ነገሮች ላይ ፓርቲሲፔት ምዕመናን አገልጋዮች ስለሚያደርጉ ነው ማለት ነው። በዛ ስፍራ ግን መሰዊያ እንጂ ምስባክ የለም። የትኛውም ኮንፈረንስ ቢዘጋጅ የጌታ እራትን አይካፈልም፣ የጌታ እራት አይከፋፈልም በትልልቅ ኮንፈረንሶች ላይ። ስለዚህ እነኛ ምዕመናን ወደዛ ስፍራ ሄደው አገልጋዮቹ ሲያገለግሉ፣ እንዲሁም ደግሞ ሌሎች ምዕመናን በዛ ፕሮግራም ሲካፈሉ በጋራ እንደ ወንጌል አማኞች የእግዚአብሔርን ቃል መስማትና የጋራ ግንኙነቶችን እናደርጋለን እንጂ ፉል የሆነ ፉል ኮሚኒየን ፌሎሺፕ ግን አናደርግም። ፉል ኮሚኒየን ፌሎሺፕ ኢንክሉድስ ዘ ወርድ ኤንድ ዘ ሳክራመንት። ስለዚህ በዛ ፐርስፔክቲቭ ውስጥ ብንረዳው ጥሩ ነው የሚል ነው። ሌላው ደግሞ ከዝማሬ አገልግሎት አንጻር ልክ ነው። የኛ የስብሐት ለአምላክ መጽሐፋችን ኢትዮጵያዊ ዘማሪዎች የዘመሯቸው ዝማሬዎችን ይቀበላሉ ወይንም ደግሞ ትቀበላለች ቤተክርስቲያኒቱ።
ጸጋንም ደግሞ የዝማሬም ጸጋ ደግሞ በዚህ ዘመን አለ። ሰዎች የዝማሬን ጸጋ ይሰጣቸዋል ብላ ቤተክርስቲያን ታምናለች። ያ ማለት ግን እነኛ ሰዎች ወደዚህ ህብረት ሲመጡ ወይም ደግሞ ወደ መካነ ኢየሱስ መጥተው እንዲያገለግሉ ሲጠየቁ ቅድም እንዳልኩት ነው ምስባካችንን ግማሽ አድርጎ ማካፈልና እነኛ ሰዎች መጋበዝ አይቻልም። ለምሳሌ መጋቢ የሆነ ከሌላ ወንጌል አማኝ የመጣ ሰው ዘማሪም ይሆናል። ስለዚህ በእኔ ምስባክ ላይ ቆመክ ትዘምራለህ፣ ነገር ግን የእግዚአብሔርን ቃል ማካፈል አትችልም ብላ ማለት አትችልም። ምን ማለት ነው? ፓርሻል ኦፕንነስ የሚባል ነገር የለም። እንደው ወስነን ይሄንን ነገር እንክፈተው ወይም ደግሞ እከሌን ከወንጌል አማኝ በወንጌል አማኝ ካውንስል ህብረት ውስጥ ካሉ አገልጋዮች እከሌ ይሄንን አገልግሎት ይስጥ፣ እከሌ ደግሞ አይስጥ፣ ከዚህ ቤተክርስቲያን ጋር ግንኙነት አናድርግ፣ ከዛ ጋር እናድርግ የሚል ውስን የሆነ ህብረት እንትን አታደርግም። ኦፕንነስ አታሳይም ማለት ነው። ክሎዝ ካደረገች ክሎዝ ነው፣ ኦፕን ካደረገች ኦፕን ነው። ግን ለወደፊት ደግሞ ይሄ እንዴት ይሆናል እና ደግሞ በኮንፌሽኗ ላይ በመሰረታዊ እምነቷ ላይ ከሌሎች ወንጌል አማኞች ጋር መሰዊያንና ምስባክን እጋራለሁ ብላ ፈቃደኝነት የምታሳይ ከሆነች ቤተክርስቲያን ምንድነው የምታደርገው? ከነኛ አባል ቤተክርስቲያን ጋር ዋን ቱ ዋን አግሪመንት ልትገባ ትችላለች ማለት ነው። ስለዚህ ቤተክርስቲያኒቱ በምታስቀምጠው ወንጌልን ፕሮክሌም በምታደርግበት መልኩ እንዲሁም ደግሞ የጌታን ራት ለምዕመኖቿ በምታካፍልበትና ያ ደግሞ ለምዕመናኖቿ የሚሰጠውን ጥቅም ታምናለች ብላ ካመነችው የትኛውም ወንጌል አማኝ ጋር በግል ቤተክርስቲያኒቷ አግሪመንት አድርጋ ይሄንን አገልግሎት በጋራ ልትሰጥ ትችላለች። ነገር ግን አንላይክሊ ነው እውነት ለመናገር ያንን ኦፕንነስ እናሳያለን ወይ እንደ ቤተክርስቲያን የሚለው እንደኔ እንደግል መልከታ አይመስለኝም። ምክንያቱም ፉል ኮሚኒየን ፓርትነርሺፕ ለማድረግ የሚያበቃ የአስተምህሮ እና የልምምድ የዶክትሪን የኮንፌሽን አንድነት ጥቂት ከሆኑ ቤተክርስቲያኖች ጋር ነው ሊኖረን የሚችለው። ምናልባት የኢትዮጵያ ሉተራዊት ቤተክርስቲያን አለች እና ጥቂት ሉተራዊት ቤተክርስቲያኖች ካሉ ሌላ የማላቃቸው ካሉ ከነኛ ጋር ምናልባት ቁጭ ብለው ቤተክርስቲያን መሪዎች አይተው የሚወስኑት ውሳኔ እንጂ ኤክስክሉዥኑ ግልጽ ነው ለማለት ነው። ምናልባት የወደለ ነገር ካለ ዮሲ ኤርሚ ይጨምሩበታል። ካላችሁ ልቀጥል ወገን ነው ወይስ ዮሲ ያለ ቀጥል? ኦኬ እኔ ጋር አሁን ትንሽ ረብሻ ነውና እንትን ድምጽ በጣም ሊመጣ ይችላል፣ ግን እየሰማው ቀጥሉ። እሺ ጌታም ቀጥለው ነገር አለ። ጥያቄ ካለ ጥያቄን ጠይቅ፣ ካልተመለሰ አጭር ነገር በደንብ እንትን ያላለው ኮዙን በአሁኑ ሰዓት ያለ ቅድምም ስናገር መግቢያ ላይ ተናግሬያለሁኝ። አህያውን ፈርቶ ዳውላውን ነገር ይመስላል ብዬ በምሳሌ አነጋገር ተናግሬያለሁኝ እና በአሁን ጊዜ በአብያተ ክርስቲያናት ያሉ አሉ የሚያሳዝነን መረን የሆነ አካሄድ አለ እና ያንን ያነጣጠረ ነው፣ እዛ ኮዝ ላይ ያነጣጠረ ነው ወይስ የአብያተ ክርስቲያናትን ህብረት አንድነት የሚንድ ነው ይሄ መግለጫ? እሱን በደንብ አድሬስ ብታደርገው። ምንም እዛ ላይ ያነጣጠረ አይደለም። እነሱን ምንም የደሰሰ አይመስለኝም። እኔ ላለመመለስ ፈልጌ ነው እንጂ እናንተ እስኪ ይሄንን ሄዱበት። ችግር አለ እንዴ? ስፔሲፊክሊ እነዛን ችግሮች አድሬስ አድርጎ ከዛ ካሉ ችግሮች ከጊዜው ችግሮች ምዕመኗን ለመጠበቅ ያ መግለጫ ቢወጣ ኖሮ አብረን ዛሬ ሰለብሬት እናደርግ ነበር፣ አብረን እንቆም ነበር። ግን ያ ነው ብላችሁ ታስባላችሁ? እነ ዮሲ ጀስትስ ወይም ኦስበርግ የራሳችሁን ምልከታ መስጠት ትችላላችሁ። ያንን አድሬስ ያደረገ በእኔ በኩል ያንን አድሬስ ያደረገ አይመስለኝም። ይልቁንም የራሷን ህብረትና የቤተ ክርስቲያናትን ህብረት የሚያናውጥ ነው መስሎ የሚታየኝ። ቀጥሎ ይቅርታ፣ ብዙ ጊዜ አየሩን መያዝ አልፈልግም። ዳኒ ሶሪ። የጌርሳም ጥያቄ ላይ ጀስት ይቅርታ ቃልዬ አንድ እሺ፣ አንቺ የምትጠይቂ ከሆነ እሺ፣ አንዴ በ3 ደቂቃ የሚጨርሰው አይነት አድርጋችሁ መልሱ ጠይቁትና
ከዛ በኋላ ሌሎችን የሚቀጥሉ ያው ብዙ መቀጠል ስለማንችል ብዬ ነው። እሺ አይ ከጌርሳም ጋር አንድ ላይ ተያያዝ ስለሆነ ጥያቄው ትንሽ እሱ ላይ እንትን ለማለት ብቻ አንድ ላይ እንዲመልሱ ነው። ጀስትና ዩሲ እኔም ትንሽ መግለጫው ላይ በውስጥም ትናንትም ዛሬም ስናወራ ነበር፣ ስጠይቁኝ ነበር እኔንም እና ለሌሎቹን መልስ ለመመለስም እንድችል አሁን ጌርሳም ያለው ላይ ነው በደንብ ሞር ትኩረት አድርጌ እንትን ማለት የምፈልገው። ማለት መግለጫው ሌሎች አሁን ለምሳሌ አሉ አይደል በካውንስል ውስጥ ያሉ ይሄ በአንድ ሰው የሚመሩ ምናምን ጤነኛ ያልሆኑ አይነት ቤተክርስቲያኖች አሉ። ምንም ህብረት ማናረጋቸው ምናምን ዘማሪ ማንጋብዛቸው ምናምን፣ ግን ጤናማ ብለን የምናስባቸው ቤተክርስቲያኖች ደግሞ እንደነ ሙሉ ወንጌል አብረው ወደ ኢትዮጵያ ወንጌል ሲገባ አብረው ረጅም ዓመት ሚሽነሪዎች ሲገቡ እነ ህይወት ብርሃን፣ እነ ቃለ ሕይወት፣ አማኑኤል፣ ሙሉ ወንጌል እንደዚህ ጤናማ የሚባሉ ቤተክርስቲያናቶች አሉ እና እነሱንም ጭምር ነው ወይስ እነዚህ ደሶኮልድ ቸርች የሚባሉ በየጥሻው የሚከፍቱትን እነሱን እብዶቹን ከነሱ ቤተክርስቲያን መካነ ኢየሱስ ህዝቦቿን ምእመኖቿን ፕሮቴክት ለማድረግ ነው ወይስ እነ ሙሉ ወንጌልንም እነ ህይወት ብርሃንንም አብረው ረጅም ዓመት የመጡትን እነሱን ይጨምራል ወይ? አንደኛው እሱ ነው። ጠንከር አድርጋችሁ እንድትናገሩ የምፈልገው ለምን ሌላ ቤተ እምነት ይላል መግለጫው ላይ እና ሌላ ቤተ እምነት ማለት ምን ማለት ነው? አሁን እኛ ሙሉ ወንጌል ሌላ ቤተ እምነት ናቸው ማለት ነው? ቃለ ሕይወቶች ሌላ ቤተ እምነት ናቸው ማለት ነው? ወይስ ወንጌል አማኞች ወንድምቶቻችን ናቸው? እንዴት ነው ይህን ነገር እነሱንስ ይጠቀልላል ወይስ እነዚህ ቀውሶችን ከነዛ ለመከላከል ነው የሚለውን ከጌርሳም ጥያቄ ጋር አንድ ላይ እንትን ለማለት ነው። ሁሉንም ነው የሚጨምረው ወይ ነው? ቴንክ ዩ ዮሲ ወይ ጀስት ቀጥሉ። እሺ እኔ አንድ ደቂቃ ሪፍሌክት እንትን ላድርግና የኔን እይታ ላስቀምጥና ዮሲ ይቀጥላል። የዚህ ኖላዊ ደብዳቤ ዓላማ የመጀመሪያው ፓራግራፍ ላይ በግልጽ ተቀምጧል። በቤተ ክርስቲያኒቱ ማህበረ ምዕመናን በአምልኮ አገልግሎትና በልዩ ዝግጅቶች ጊዜ የሚታዩ ስህተቶችና ጎጂ ልምምዶች በየትኛውም መልኩ ምዕመናንን ያሳተፈ ቤተ ክርስቲያኒቱ አገልግሎት መደበኛውን የቅዳሴ ስርዓት የተከተለ በሰከነ በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ አምልኮ አገልግሎት የሚከናወነው ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉ ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው ይላል። ስለዚህ የዚህ ውሳኔ ዓላማ መነሻ ሀሳቡ በወንጌል አማኞች ዘንድ በአጠቃላይ በፕሮቴስታንቱ ዘንድ ፍጹም መጽሐፍ ቅዱሳዊ ያልሆኑ የስህተት አስተምህሮ ልምምዶችም እንዳሉ ይታወቃል። ነገር ግን ቤተክርስቲያን በዚህኛው መግለጫ አድሬስ እያደረገች ያለችው በራሷ በቤተ ክርስቲያኒቷ በምዕመኗ በመሰዊያዋ እና ደግሞ በአገልግሎቷ ላይ እየታዩ ያሉ ስህተቶችን ማረም ነው። ለዛም መነሻዋ ብሎ የተቀመጠው እንደ ቤተ ክርስቲያኒቱ አስተምህሮ መሰረት የእግዚአብሔርን ቃል ማዕከላዊነት፣ ስብከተ ወንጌሉ ላይ ትኩረት እንዲደረግ፣ ሌሎችም መስተካከልና ትኩረት ሊሰጣቸው የሚገቡ ነገሮችም በዝርዝር ተቀምጠዋል። ግን ፈርስት ፓራግራፍ የተቀመጠው አንዱ ሀሳብ ያ ነው። ሌላው ደግሞ አዲስ ነገርን ኢንትሮዲውስ ማድረግ ሳይሆን ከዚህ በፊት ቤተክርስቲያኒቷ የወሰነቻቸው ውሳኔዎች የእግዚአብሔር ቃል ላይ፣ ኮንፌሽኗ ላይ፣ አስተምህሮቷ ላይ፣ የአምልኮ ስርዓቷን ያስቀመጠችበትን መጽሐፍትን መሰረት አድርጋ ያስቀመጠችው የአምልኮ ስርዓት እንዲፈጸም ነው ማለት ነው። ይሄ ሲፈጸም ግን ምዕመናን ለዛ ኤክስተርናሊ እያየ ነው፣ በወንጌል አማኞች ዘንድ እያየ ነው ያለው ቅይጥነትና ክፉ የሆነ ልምምድ ምላሽ አትሰጥም። ምንድነው አትጠበቅም ወይንም ደግሞ አጥር አታበጅም ለሚለው ወደሚለው ጥያቄ ከሄድን አዎ ኢትዝ በጣም ትልቅ አድቫንቴጅ ነው። ሲጀመር ቤተክርስቲያኒቷ ወደ አስተምሮዬ፣ ወደ ልምምዴ፣ ወደ ራሴ ኮንፌሽን፣ ወደ ራሴ ትራዲሽን ልመለስ ስትል
እያለች ያለችው ወደ ራሷ ትላንትና ወይም ደግሞ ወደ ራሷ አስተምህሮ እንጂ ኤክስተርናላይዝ እያደረገች አይደለም ማለት ነው። ስለዚህ አሁን ጤናማ ቤተክርስቲያኖችን እከሌ ጤናማ ነው በዚህ መግለጫ እያለች አይደለም፣ እከሌ ጤናማ አይደለም እያለች አይደለም። ቅድምም እንደተገለጸው አንድ አይ ቲንክ ኤቢ ይመስለኛል ኮመንት ሴክሽን ላይ አስቀምጧል። ይሄ ኦፊሻል በሆኑ የቤተክርስቲያኒቱ እንትኖች ላይ አልተለቀቀም ብሏል። አዎ ለምን? ዓላማው ምንድን ነው? ውስጣዊ ስለሆነ ማለት ነው። ግን የሚዲያው ባህሪ ይሄንን ጉዳይ ወደ ፐብሊክ ስላወጣውና በዚህ እረኝነት መልእክት ላይ ምዕመናንም እንዲሁም ደግሞ ወንጌል አማኞች ሀሳብ እንዲሰጡበት ኦፕን ስለሆነ በዚህ ጉዳይ ላይ እኛም ሪስፖንድ ለማድረግ መጣን እንጂ ኢንተርናል ነው፣ በሰርኩላር የሚበተን ነው። ኢዮሲም ቅድም እያለው ነበረ ከሲኖዶስ ወደ ሰበካ ወደ ማህበረ ምዕመናን ሄዶ እያንዳንዱ ምዕመን ጋር የሚደርስ ውስጣዊ እርማት ነው የሚለውን ነገር ማየት አለብን። ሌሎች አብያተ ክርስቲያናቶችን ትክክል ናችሁ ቅድም እንዳልኩት ትክክል አይደላችሁም ለማለት የተቀመጠም አይደለም። ደግሞ ሌሎች አብያተ ክርስቲያናትን የሚለው ወይም ደግሞ መግለጫው ላይ አይ ቲንክ ትክክለኛው ቃል ሌሎች ቤተ እምነቶችን የሚለው ከቤተ ክርስቲያኒቱ ውጪ ያሉ ሙሉ ወንጌል አማኞች ነው። ምክንያቱም የደብዳቤውን አውድ መረዳት ይኖርብናል። እኛ ከካቶሊክ ጋር መሰዊያ ምስባክ ስንጋራ አልቆየንም። እኛ ከኦርቶዶክስ ጋር መሰዊያ ምስባክ ስንጋራ አልቆየንም። ስለዚህ ቤተ እምነት ብሎ የሚገልጸው ይሄ ደብዳቤ ሙሉ በወንጌል አማኙ ዘንድ ያለ አብያተ ክርስቲያናት ነው ማለት ነው። ስለዚህ በዛ መልኩ እንድንወስደው ነው። ምናልባት ኢዮስ ይጨምርበታል። አድሬስ ያላደረኩት ሀሳብ ካለ ብሮ አንዴ እድል ስጭኝ። መልሱም በቂ አይደለም ወንድሜ። አንዴ ስጭኝ በእናትሽ። እድሜ ልክ አላወራም። ያወራ ሰው ድጋሚ ያወራ። አንድ ደቂቃ ብቻ ግን ይቅርታ ዳኒ ረጅም ሰዓት ስለጠበቀ ለዛ ነው እስካሁን ስናደርግ የነበር ነውና እየተደገመ ነው አይደል እንዴ? ኤርሳም መልሶ ይጠይቃል። እኔን ከሰማ በኋላ ትወስናለህ። ቢታርገው እኔን ከሰማ በኋላ ትወስናለህ። አመሰግናለሁ። ለዚህ አላሁኑ ምላሼ የኢዮሲንና የኦስበርግን እንትና ያለው ማነው ባክኤንድ ፎርዝ አይቼ በንግግራቸው ውስጥ ኦነስትሊ ነው ማወራው ኢምቤድድ የሆነውን ነገር ለማሳየትና ሪሊ እዚህ ዲስከስ ስናደርግ ኦነስት የሆኑ ወይም ኦብጀክቲቭ የሆኑ ፕሮብሌሞችን እየፈታን እንዳልሆነ ለማሳየት እሞክራለሁ። ምክንያቱም ሶሪ ጀስት ዋንስ እሺ ለማሳየት እሞክራለሁ። ሆፕፉሊ ኦፌንድድ አትሆንም ብዬ አስባለሁ። ጀስት እናንተን ትንሽ እንዲያደርጋችሁ ምንድነው ትንሽ የሆነ አቴንሽናችሁን ግራስፕ ለማድረግ ለምሳሌ አስተምህሯችንን ለመጠበቅ ምናምን ተብሎ ቅድም አሁን ሲነበብ የነበረው ነገር አይታችኋል። ትራዲሽናችንን ሊትርጂያችንን ለመጠበቅ እንደዛ ለማድረግ ካስፈለገ ለምንድን ነው የእናንተ አገልጋዮች መጥተው ይሄ በጣም ናይስ ከሆነው ሊትርጂ ሙሉ ወንጌል የማይሰብኩት ሙሉ ወንጌል አትምጡብኝ ሳትል የሄደ ጭምር መቀጣት አለበት የሚለው ምን አጻፋችሁ? አስበዋል ዮሲ? ለምን መሰረተ ክርስቶስ መካኒሶች አትምጡብኝ ሳትል የሄዱትን ይቀጣሉ የሚል አንድምታ ያለው ፔፐር ጽፎ ማውጣት ምን አስፈለገ? አሁን የራሳችሁን ሊተርጂ ኦኬ፣ ትራዲሽን ኦኬ፣ ሌሎችም ትምህርቶችን ኦኬ፣ መሰዊያውንም ኦኬ፣ እሱን ሁሉ ኦኬ አለ፣ ችግር የለውም። ከሄዳችሁ ትቀጣላችሁ የሚለው ምን አመጣው እዚህ ጋር? ሶሪ ጀስት ዋንስ እደውላለሁ። ሶሪ ኦኬ። ስለዚህ ምን እያልኩ ነው ያለሁት? አላችሁ አለም ወገኖች አለሁኝ አለን ቀጥል አለ የተሰማ ኦኬ። ስለዚህ ኢዮሲ አስበዋል ሲዛነፍ የሆነ አንድ ሰው ምሳሌ ላቀርብላችሁ። ቲቪ ከያዘው ትኩሳቱን አይደለም የምታክመው፣ ላቡን አይደለም የምታክመው፣ ክብደት መቀነሱን አይደለም የምታክመው፣ ቲቪውን ራሱን ነው የምታክመው። ጎደለ የምትሉትን ነገር ዘርዝራችሁ ይሄን የተዘረዘረውን ነገር ሄዶን ሶልቭ ማድረግ ሲገባ ኦብጀክቲቭ ለሆነ ፕሮብሌም
የራሳችሁን ሰብጀክቲቭ የሆነ ነገር አመጣችሁ ክርስቲያን ውስጥ ማስቀመጡ ሳያንስ እዚህ በመካከላችን ደግሞ ጀስቲፋይ ለማድረግ እየሞከራችሁ ነው። እዚህ ሞመንት ሰጎ ኦገስቲን ምን ሲል ነበረ? የተገልጋዩን ጤናማ አምልኮ ከመጠበቅ አንጻር ሲል ነበር። ጤናማ የሆነ አምልኮ ሙሉ ወንጌልን ብትሆን ለመጠበቅ ትሞክራለች። ምን እያልኩ ነው ያለሁት? ሊተርጂያችሁን አክሰፕት እናደርጋለን። ምክንያቱም ሊተርጂ ኃጢአት አይደለም፣ ስርዓት ነው። የአምልኮ ስርዓት ደግሞ በጣም የተወደደ ነገር ነው። ዊ አንደርስታንድ ዳት፣ አብረን ኖረናል። ነገር ግን በዚህ መልኩ ፕሬዘንት አድርጎ ዲፌንድ ለማድረግ መሞከር ይሄ ከምንድን ነው ከሪዝኒንግስ ምንድን የሚባለው ይሄ ኤፒስተሞሎጂካል ጋፕ ያመጣል። ወይም ደግሞ የሆነ የቀረበባችሁን ጥያቄ በሙሉ አድረስ ስላላደረጋችሁት በአንድ መልኩ ብትሸፍኑትም በሌላ መልኩ ብቅ ማለቱ አይቀርም። ያለውን ክፍተት ራሱን ሄዶን አግኝታችሁ ያንን ነው እንጂ ሶልቭ ማድረግ ያለባችሁ። ኢቭን ኮንፌሽኑ እንኳን እንደ ምክንያት ሊቀርብ አይገባም። ኮንፌሽኑ ኢንፋላብልም አይደለም፣ ኢነረንትም አይደለም። ኮንፌሽኑ ኢዝ ኮሜንተሪ። ስለዚህ የእግዚአብሔር ቃል ስለሚያዘን እንዲህ አድርገናል ስትሉ ይባረከናል። የእግዚአብሔር ቃል ስለሚያዘን እንደዚህና እንደዚህ ሆነናል ስትሉን በጣም ደስ ይለናል። ገስዋት እንደዛ እየሆነ አይደለም ያለው። እየሆነ ያለው ግን ጤና ለመጠበቅ እንዴ ሙሉ ወንጌልም እኮ የሚያመልኩትን ወይም ደግሞ የአባላቶቿን የአምልኮ ስርዓት ለመጠበቅ የምታደርጋቸው ነገሮች አሉ። ስለዚህ ምን መደረግ አለበት? ፕሮብሌማችሁን ጻፉት። ከዛ ፕሮብሌሙን ራሱን ኦብጀክቲቭሊ እንትን አድርጉት። አባና ድርግስ ማለት ትችላላችሁ፣ መብታችሁ ነው። ነገር ግን ለዛ ለመካነ ኢየሱስ ቤተክርስቲያን እናንተ ባለቤትም አይደላችሁ፣ ባለሀብትም አይደላችሁ። ራቨር እናንተ ባላደራ ናችሁ። ከዚህ በፊት ተሞክሮ ፌል ያደረገው ነገር አሁን በሚቀጥል 2 ዓመት እንደሚሆን እናያለን። ለምን ሲባል የኛ ዋና ጥያቄ የመንፈስ ቅዱስ ሳይከለከል በጉባኤ ውስጥ መስራትን ላይ ያተኮረ እንጂ የሆነ እኔ ሙሉ መካነ ኢየሱስ ብዙ ጊዜ አልሄድም። ለሆነ ሰው ካልጠራኝ ካልጋበዘኝ ለጥምቀት ጊዜ ምናምን ካልሆነ ድረስ ሄጄ አላውቅም ብዙ። ስለዚህ ብዙ ምንትን የለም። ግን አማኙን ከማወዛገብ የችግራችሁን አንኳር ነገር ፒክ አድርጋችሁ ለዛ ደግሞ ኦብጀክቲቭ የሆነ መልስ ማዘጋጀት አለባችሁ። አይ አይደለም ካላችሁ ክፍተቱ ይታያል። ክፍተቱ ስለሚታይ ደግሞ ምንም መጨመር አትችሉም። በቃ ይሄ ክፍተት ደግሞ ጊዜም ደግሞ ይገልጸዋል። እና ለማጠቃለል ያክል መጽሐፍ ቅዱስ the only infallible ነው። እንደገና ደግሞ the only inerrant source of authority ስለሆነ ኮንፌሽናችሁ ደግሞ የሱ ኮሜንተሪ ስለሆነ በኮንፌሽኑና በመጽሐፍ ቅዱስ አንድ ላይ ትክክለኛ የሆነውን ትራዲሽን አድርጋችሁ አዳዲስ የሆነ ነገር ግን ከማድረግ ብትታቀቡ መልካም ነው ባይ ነኝ። ታንክ ዩ። ይህን ጥያቄ እኔ ብመልሰው ጥሩ ነው ብዬ አስባለሁ። አይ ቲንክ ጥሩ ጥያቄ ነው ወንድማችን ዳኒ ዶክተር ዳኒ ያነሳው ጥያቄ። ግን ከትህትና ጋር 2 ሐሳቦችን እንዳደባለክ ነው የሚሰማኝ። የመጀመሪያው ሄዶ ማገልገልና ከሌላ ከመካነ ኢየሱስ ውጭ ሄዶ ማገልገልና ወደ መካነ ኢየሱስ መጋበዝ የሚሉት 2ቱ የተምታቱ ይመስለኛል። በአንተ መረዳት ደብዳቤውን ስታነበው 2ቱን ያምታታዋል ብዬ ነው የማስበው። ሄዶ ስለማገልገል በሚመለከት የምናገኘው ገጽ 4 ላይ ነው። ገጽ 4 የሁለተኛው አንቀጽ ላይ ምን ይላል? በደንብ ስፔሲፊክ ሆኖ ነው የተቀመጠው። በደንብ አድምጡኝ። እዚህ የምትከታተሉ ሰዎች ተመሳሳይ ጥያቄ ሊኖራችሁ ስለሚችል ይህን ጥያቄ እዚሁ ገለ ነው ብናልፍ ጥሩ ስለሆነ ነው። የቤተ ክርስቲያኒቱ ቄሶች ይላል። ስለዚህ ስለ ቄሶች ነው የሚያወራው። የቤተ ክርስቲያኒቱ ቄሶች ከዛ ስለ የትኛው ፕሮግራም በየውዱ በራሳቸው ማህበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል ይላል። አሁን ይሄ አንቀጽ በትክክል የሚያስቀምጠው ነገር ስለ የትኛው ፕሮግራም ነው? ስለ እሑድ ፕሮግራም ነው። ስለማን ነው የሚያወራው? ስለ ቄስ ነው። ስለዚህ አንድ ቄስ በአንድ ማህበረ ምዕመናን ላይ ኃላፊነት ተሰጥቶት ያገለግላል። በሚያገለግልበት ጊዜ
ግብዣ ቢደረግለት ከመካነ ኢየሱስ ውጪ ባለ ቤተክርስቲያን ወደዛ ሊሄድ አይችልም ነው። ምክንያቱም ኃላፊነት አለው ባለበት ማህበር የሰንበቱን ፕሮግራም ማካሄድ ይኖርበታል። ያንን ያካሂዳል ማለት ነው። ያንን ነው የሚያመለክተው። የቤተክርስቲያኒቱ ቄሶች በየእሑዱ በራሳቸው ማህበረ ምዕመናን ወይም በሌላ ቤተክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል። ትኩረት መጀመሪያ አገልግሎቱ መሆን ያለበት የቄሱ በተለይ የሰንበትን ፕሮግራም በሚመለከት በራሱ በተመደበበት ማህበረ ምዕመናንና በቤተክርስቲያኒቱ ውስጥ ባሉ መሰል ምንድነው ማህበረ ምዕመናን በሌሎች በሌላ ቋንቋ ማህበረ ምዕመናን ማለት ሎካል ቸርች ማለት ነው መሆን ያለበት። አገልግሎቱ መውጣት ካለበት መውጣትም ያለበት በራሱ ቤተ እምነት ውስጥ ላለ ማህበረ ምዕመናን ነው። ይሄ ልገባብህ ፈልጌ ሳይሆን ማብራራት ስላለብህ ነው። አንተ ደግሞ ራይት ፐርሰን ስለሆንክ ላልፈህ አልፈለጉም እያልክ ያለው ከሰኞ እስከ ቅዳሜ ድረስ የመካነ ኢየሱስ አገልጋይ ሙሉ ወንጌል ቢጋበዝ ሄዶ ማገልገል ይችላል እያልክ ነው ያለው። አሁን ምን መሰለ ቢትዊን ዘ ላይን ያለውን ትርጉም እየሰጠው መሄድ አልችልም። ምክንያቱም ደብዳቤው ከሰኞ እስከ ዓርብ ባለው ጉዳይ ቄሱ ምን ማድረግ አለበት የሚል ነገር አላስቀመጠም። ነገር ግን ወደ ታች ወረድ መመለስ የለብህማ ዮሲ። ቆይ አስጨርሰኝ ዳንዬ፣ ቀጥሎ ያለውን እንስማ። እንደዚህ ይላል። ቄሶች ወንጌላውያን ምናልባት ቤተክርስቲያኒቱ ከሌሎች ኢኩሜኒካል የትብብር አካላት ይላል። አሁን ጥያቄ ምናልባት ከመለሰ ከሌሎች ኢኩሜኒካል ወይም ደግሞ የትብብር አካላት ጋር በጋራ በሚዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል ይላል። ስለዚህ ከሰንበቱ ውጪ ባለ ኢኩሜኒካል በሆነ ህብረቶች የመካነ ኢየሱስ ቄስ ሄዶ የእግዚአብሔርን ቃል ሊያካፍል ይችላል ነው ብሎ የሚያስቀምጠው። በጋራ በሚዘጋጁ የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግል ሊደረግ ይችላል። እዛ ሄዶ የጌታ እራትን አያካሂድም። እዛ ሄዶ በሌሎች ቤተ እምነቶች የሚሰጥ የጌታ እራት ስርዓት ቢኖር አይሳተፍም። ነገር ግን የእግዚአብሔርን ቃል የሚያምንበትን የእግዚአብሔርን ቃል ሊያካፍል ይችላል፣ ፕሮግራምም ሊመራ ይችላል ነው የሚለው። ኢኩሜኒያዊ በሆኑ ማለትም ኢኩሜኒያዊ ማለት በስላሴ የሚያምኑ ይሄ ደብዳቤ በዋናነት እያወራ ያለው ኢኩሜኒካል ሲል እንደው ሌሎቹን በዚህ በወንጌላውያን ማዕቀፍ ውስጥ ያሉ ቤተ እምነቶች እንደ ምንድነው እንደ ካቶሊክና እንደ ኦርቶዶክስ ተመልክቶ ነው የሚል ሐሳብ ከተነሳም ደብዳቤው ተጀምሮ እስከሚያልቅ አራቱም ገጽ ደብዳቤ ፈጽሞ ስለ ካቶሊክና ስለ ኦርቶዶክስ ያወራል። ስለዚህ ኢኩሜኒካል የሚለው ቃል ኢን ዋት ሴንስ ነው እዚህ ጋር ተግባራዊ ሆነው ከቤተ እምነት አንፃር ነው። አሁን ቀደም ኮንፊውዝድ ሰዎች ሲሆኑ አይቻለሁ። ሌሎች ቤተ እምነቶች ሲል ምንድነው ሙሉ ወንጌልን፣ ቃለ ሕይወትን፣ መሰረተ ክርስቶስ የመሳሰሉ ሌሎች ወንጌላውያን ምንድነው ወንድም እህት አብያተ ክርስቲያናትን ከኦርቶዶክስና ከካቶሊክ ጋር እኩል የማድረግ አካሄድ አይደለም። ቤተ እምነት ሲባል በፈረንጅኛው ዲኖሚኔሽን ማለት ነው። ለምሳሌ መካነ ኢየሱስ ራሷን የቻለች ዲኖሚኔሽን ናት። ሙሉ ወንጌልም፣ ቃለ ሕይወትም፣ መሰረተ ክርስቶስም፣ ኔሚት ገነትም ሁሉም ዲኖሚኔሽን ማለት ነው እንጂ ሌላ ትርጉም የለው። ስለዚህ ቄሱ በሌሎች ቀናት ኢኩሜኒያዊ በሆኑ የትብብር አካላት ቤተክርስቲያኒቱ በምታምንባቸው ፕሮግራሞች ላይ የእግዚአብሔርን ቃል ማካፈል ፕሮግራም መምራት ይችላል። ይሄ አንደኛው ነገር ነው። ስለዚህ ወጥቶ ማገልገል የለበትም ሲባል ስለ ቄሱ ነው የሚወራው። እየተወራም ያለው ስለ እሑዱ ፕሮግራም ነው። ስለዚህ ስለ ሌሎቹ ቀናት ስላልተወራ ስለ ሌሎቹ ቀናት ማውራት እዚህ ላይ አንችልም ነው። ይሄ አንደኛው ነው። ሁለተኛው ምናልባት ዳኒ ሚክስ ያረከው ብዬ የማስበው ገጽ 3 ላይ በተመሳሳይ ሁለተኛው አንቀጽ ላይ እንደዚህ ይላል። በመሆኑም ካሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮ ነው የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑና ይህንን በማያስከብሩ ላይ ቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ በሚመለከታቸው ሁሉ ዘንድ እንደ ጥፋት ክብደቱ ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት እያለ ይናገራል። አሁን ምንድነው ቄሱ ከሰንበት ውጪ ኢኩሜኒያዊ በሆኑ በምትቀበላቸው የጋራ መድረኮች ላይ ስላገለገለ ከቅስናው
ቅስና አይነሳም፣ የዲሲፕሊን እርምጃም አይደረግበትም። የቄሱ ቅስና ላይ ጥያቄ የሚነሳው የዲሲፕሊን እርምጃ የሚወሰድበት ቅስናው እስከ መነሳት የሚደርሰው ቤተክርስቲያኒቷ ባላት መደበኛ መርሃ ግብሮች ላይ ከቤተክርስቲያኒቱ ውጪ ያሉ ሰዎችን የጋበዘ እንደሆነ ነው። በቃ ይሄ ነው ቅጣቱም ያለው፣ የዲሲፕሊን እርምጃም ያለው፣ አገልግሎት እገዳም ያለው መድረኩን ለሌሎች ከማጋራት አንጻር ነው። ለሌሎች ቤተ እምነት አገልጋዮች፣ ለሌሎች ዲኖሚኔሽን አገልጋዮች ከማጋራት አንጻር ይሄ እርምጃ ይወሰዳል ነው የሚለው። ስለዚህ ሄዶ ስላገለገለ አይደለም ምንድነው እርምጃ ይወሰድበታል የተባለው። አይ ቲንክ ዩ አር ሚክሲንግ ዘ ቱ፣ ሁለቱን ሚክስ ያደረክ ስለመሰለኝ ነው ዶክተር ዳኒ። አይ ቲንክ ጥያቄን የመለስኩ ይመስለኛል፣ ካልሆነ አብራራለሁ። ሶሪ ዩሲ ጥያቄውን አልመለስከው። ለምሳሌ አልመለስከው፣ እኔ ላይ ነው ያተኮርከው። ሚክስ አረከው ምናምን ካይንድ ኦፍ ፓርሻል የሆነ አታክ ነገር ነው ያለው እንጂ እኔ ቀጥታ የሀሳቦቹ መጋጨት ነው ያነሳውልህ። ደግሞ ግልጽ ነው፣ በንግግርም ይታወቃል። ህፃን የለም መካከላችን እና ነገሩን ብሬክ ዳውን አድርገህ ዳይሴክት አድርገህ ማሳየት ሲገባ ነገሩን ከማሳየት ይልቅ ሚክስ አድርገሃል እንዴ። ግልጽ እኮ ነው። በቃ አይመጡም፣ አይሄዱም፣ ከሄዱ ይቀጣሉ የሚለውን ነገር አንብበዋል። ለምን ሆነ ብዬ ስጠይቅህ ምክንያት የለህም። እሁድ ነው አልከኝ። ከሰኞ እስከ ዓርብ ሲጨምራል አልኩ። ምክንያቱም ቻሌንጅ ማድረግ ስላለብኝ ነው። ኢንቢትዊን ደ ላይን ስላለው መመለስ አልችልም። በቃ መመለስ ማትችል ከሆነ እኮ መመለስ አልችልም ብለህ ማለፍ አለብህ እንጂ እኔን ሚክስ አድርገሃል ማለት አትችልም። ጥያቄ በጣም ቫሊድ ነው ብራዘር። ስለዚህ ኦብጀክቲቭሊ የተነሳብህን ጥያቄ ኦብጀክቲቭሊ መመለስ አለብህ። ለምን እንደዚህ ሆነ? ሲቀጥል the only infallible source of authority መጽሐፍ ቅዱስ ነው። it's not even the confession። ኮሚኒየናችሁ ደግሞ ክሎዝድ እንደሆነ ግልጽ ነው። ክሎዝድ መሆኑን ደግሞ አልተቃወምንም። ኢትስ ኦኬ። እኛ ጋር ኦፕን ነው፣ እናንተ ጋር ክሎዝድ ነው። ኢትስ ኦኬ። ስለዚህ ሚክስ ያደረግኩት ነገር የለም። በጣም ግልጽ ነገር ነው የቀረበላችሁ። ምንም ላደርግ አልችልም። ሶሪ። ኤቢ ይቀጥላል። የግድ በሁሉም መስማማት አይጠበቅብንም ዳንኤ። በእኔ መረዳት አንተ ያነሳው ሀሳብ ሁለት ሀሳቦችን ሚክስ ያደረገ ነው የሚል እምነት አለኝ። አይ እኔ እንደዛ አይደለም አንተ ሚስ አንደርስቱድ አድርገኛል ካልክ የተሳብቱዩ ምንም የግድ እኔ እናንተ መጋጨት አይጠበቅብንም። ሀሳባችን ከተለያየ ውሳኔውን የሚሰጠው የሚያደምጠው ሰው ነው። ሄዶ ይቀጣል፣ ሄዶ የሚያገለግል ይቀጣል የሚል ስቴትመንት ከዚህ መግለጫ ልታነሳልኝ አትችልም። ካለ ደግሞ ገጹን አውጥተህ አንቀጹ እንድታነብ ጠይቀሃለሁ። ምንም የሚል ነገር የለውም። ሄዶ የሰንበት ፕሮግራም እያለ ማገልገል፣ ሌላ ቤተ እምነት ላይ ሄዶ ማገልገል አይችልም። በራሱ ቤተክርስቲያን ባለ ማህበረ ምዕመናን ላይ ግን ሊያገለግል ይችላል የሚል ያለው ከእንጂ ከዛ ውጭ ሄዶ ካገለገለ አይችልም ብሎ ያስቀምጣል። ማገልገል የለበትም፣ ፎርቢድን ነው ይሄ። ነገር ግን ቅጣትን በሚመለከት የተነሳው አንቀጽ ገጽ 3 ላይ ያለ ነው። ሌሎችን የሚጋብዝ ከሆነ በመካነ ኢየሱስ መድረክ ላይ ያው ሴንሲቲቭ ስለሆነ ቅድም ስለተነሳው ወደዛ አልመለስም። የሚጋብዝ ከሆነ ይቀጣል፣ አለቀ። ቅጣቱ የተገናኘው ከመጋበዙ ጋር እንጂ ሄዶ ከማገልገሉ ጋር አይደለም። ሄዶ ማገልገሉም ደግሞ በጣም ኳሊፋይ ተደርጎ ተቀምጧል። ሄዶ ማገልገሉ የተከለከለው ሰንበት ላይ ቄሱን በሚመለከት ነው። ከዛ ውጪ ቤተክርስቲያኒቱ በምታምንባቸው ኢኩሜኒካል በሆኑ የጋራ መድረኮች ላይ ቃል እግዚአብሔርን ማካፈል ፕሮግራምን መምራት ይችላል የሚለው መቀጣት ካልክ የቱ ማካፈል ይችላልና ፕሮግራም መምራት ይችላል የሚለው የት ልታስገባው ነው ዳኒ? የግድ እኔ እናንተ በዚህ ጉዳይ ላይ እንትን ማለት አይጠበቅብንም ለማለት ፈልጌ ነው። የኔ ምላሽ ይሄንን ይመለከታል። ሌላው በጣም ኤምፋሲስ አድርጌ ከዳኒ ውጪ ዳኒ ካነሳው ሐሳብ ውጪ ማስቀመጥ የምፈልገው ነገር አንድ እዚህ ያላችሁ ወንድሞቼ እናቶቼ እንድታውቁ የምፈልገው ነገር ቤተክርስቲያኒቱ ያወጣችው መግለጫ በቤተክርስቲያኒቱ ስር ስላሉ ሲኖዶሶች የማህበረ ምዕመናን እውነተኛ ሉተራዊ አስተምሮና ሉተራዊ የሆነን ምንድነው ትራዲሽን ጠብቃ እንድትሄድ የሚጠበቅባቸውን ያደረጉት ማነው? ቄስ ዮናስ ሲገዙ የቤተክርስቲያኒቱ ዋና እረኛ ብዬ ላስቀምጥ። እረኛ በሆነ ደብዳቤያቸው 4 ገጽ ደብዳቤያቸው ያስቀምጡት ነገር ይሄንን ነው። በቃ ይሄንን ለምን አደረጉ? እንዴት አደረጉ? ልክ አይደለም ማለት ሎጂካል ጥያቄ ማንሳት ይቻላል። ክልከላይ በሚመስል መንገድ ግን አይ እንዲህ ማድረግ የለባቸውም እንዲህ ነው መሆን ያለበት
የሚል ጥያቄ ከመጠየቅና ከመሞገት ውጪ ማቅረብ ማለት ትክክለኛ አይደለም። ራሱ የዚህ የአእምሮ ውቅርም ጤነኛ አይደለም ብዬ ነው ማምነው። መካነ ኢየሱስ ቤተክርስቲያን ሉተራዊ ናት። ሉተራዊነቷ እንድትጠብቅ የማንንም ፈቃድ አትጠይቅ። ሌሎች ፈቃዳቸው እንዲሰጧት አይጠበቅም። የፈቃድ ስጡኝ እኔ ማንነቴን ላስተምር ላስረጽ ማንም ይሄ እንደዚህ አይነቱ ነገር ተገቢም አይደለም። ልዩነት የሚያደርግ ጉዳይ ስለሆነ ማለት ነው። ይሄ እኛ ልዩነት የለም ብለን እንኳን ልናልፈው የምንችለው ነገር አለ። በቃ የግልጽ የሆነ ልዩነት ነው። ይሄንን ቀጥላለው ትራዲሽኔን አሰርጻለው በማህበረ ምዕመናኖች ደረጃ ይሄ ማንነቴ ነው በቃ ኃላፊነቴ ነው ካለች ሙሉ ወንጌል ጴንጤቆስጣዊ ማንነቷን አስጠብቃ እንደምትቀጥል ለምሳሌ ነብይ እና ሐዋርያ ምንድነው ነብይን ትሾማለች። አው ለምሳሌ እናሳ ሙሉ ወንጌል እሷ መድረክ ላይ ሄዶ የሌላ ቤተ እምነት ሰው ነብይን መሾም መጽሐፍ ቅዱሳዊ አይደለም ብሎ ሊያስተምር አይችልም። ከመድረክ ላይ ይወርዳል። ለምሳሌ ሙሉ ወንጌል ቤተክርስቲያን አንድ ሰው መጋቢ የሚሆነው ልሳን ግድ የሚናገር ከሆነ ነው። ልሳን ካልተናገረ መጋቢም ራሱ ሊሆን አይችልም። አንዱ ቅድመ ሁኔታ ይሄ ነው። አይ ልሳን መናገር ለመጋቢነት ዋና ነገር አይደለም፣ ይሄ መጽሐፍ ቅዱሳዊ ነው ብዬ እኔ ሙሉ ወንጌል መድረክ ላይ ልናገር አልችልም። ዳትስ የቤተ ክርስቲያኒቷ ትራዲሽኗን አከብራለሁ። ስጋበዝ መድረክ መካራት ላይ ክፍት ናቸው። እነዚህን ላይኖች በጥንቃቄ አስተውዬ ነው የሚሄደው። በቃ የቤተ ክርስቲያኒቷ ቤተ እምነታዊ አስተምሮ አከብራለሁ። የሙሉ ወንጌልን እንደማከብር ሄጄን ነብይ መሾም መጽሐፍ ቅዱስ አይደለም እንደማልል በሙሉ ወንጌል መድረክ ላይ መጋቢ ለመሆን ልሳን መናገር ጨርሶ መጽሐፍ ቅዱሳዊ ድጋፍ የለውም፣ በቤተ ክርስቲያን ታሪክ አንድ ማስረጃ ማቅረብ አይቻልም እንደማልል ይሄንን እንደማከብርላት ለሙሉ ወንጌል መካነ ኢየሱስም መድረኳን በሚመለከት ምስባኳን በሚመለከት ከኔ አስተምሮ ውጪ የሚቀበሉ ሰዎች በመድረኬ ላይ እንዲሰብኩም እንዲያገለግሉም አልፈልግም ስትል ልናከብር ይገባል። ይሄ የቤተ ክርስቲያኒቱ መብት ነው። እኛ ስለተመቸንና ስላልተመቸን አይደለም፣ ወይ ስላዋጣንና ስላላዋጣን አይደለም። ልንጠይቅ የምንችለው ነገር አሁን የደብዳቤ ከሌሎች ጋር ባለ ግንኙነት ምን ይመስላል የሚል ስላልሆነ የደብዳቤው መንፈስ ሐሳብ ጭብጥ እርስ በርስ ከሌሎች ቤተ እምነቶች ጋር ስላለ ግንኙነት ስለማያትት እሱን አሁን አላነሳንም። እሱን በሚመለከት ቤተ ክርስቲያኒቱ ከዚህ በኋላ ደብዳቤ ልትሰጥ ይችል ይሆናል፣ ክላሪቲ እንዲኖር ማለት ነው። ዓላማዋ ውስጣዊ የሆነ ጉዳይ ላይ ያተኮረ ስለሆነ የደብዳቤ የማይፈታው ጉዳይ ላይ ቆመን ቤተ ክርስቲያኒቱን መተቸት አግባብም አይደለም። አንዳንድ ጊዜ በጣም ነው የሚገርመኝ፣ ይችን ተናግሬ ይጨርሳል። በጣም ነው የሚገርመኝ ማለት ለመካነ ኢየሱስ ሉተራዊነትን ምንሰጣትና ምንነሳት እኛ አይደለንም። ይሄ በጣም ሊታወቅ ይገባል። በቃ ከለሯ ነው። አይ መካነ ኢየሱስ በፍጹም ከዚህ ቀደም አገልጋዮችን ስትቀበል ነቢያት የሚባሉት መድረክ ላይ ሲያገለግሉ that's old story ያለፈ ታሪክ ነው። አሁን እንደዛ አይደለም። በትክክለኛ ማንነቴ ላይ ትኩረት አድርጋለሁ፣ ማንነቴ ላይ አጠብቃለሁ፣ አስተምሮ ላይ አጠብቃለሁ ካለች we have to be open for that። ካልተመቸን አልተመቸን። ቤተ ክርስቲያኒቱን ግን አይ እንደዛ አይደለም የግዴን ከለር መያዝ አለብሽ ብሎ የመሟገቻ እዚህ ውስጥ ያላችሁ እንደዛ እያላችሁ ነው ማለት ያለ አንዳንድ ሐሳቦች ሲሰጡ ስላየው ይሄን ከለር መያዝ አለብሽ ብሎ መደንገግ ማንነትሽን እኔ ልስጥሽ አንቺ አይደለሽም ስለማንነትሽ ልትናገር የምትችው የማለት ያለው ይሄ ጤና ቢስ አመለካከት ነው። ይሄ ከናንተም መስማት አይገባም ብዬ ነው ማሰብ። የጋራ በሚያደርገን ጉዳይ ላይ እንሰራለን፣ እንደክማለን። ማንነቴ ላይ ግን አተኩሬ እሰራለሁ ስትል we have to respect ልናከብር ይገባል ለማለት ነው። አመሰግናለሁ።